ክብራትና ክብራን እያደመጣችሁ የምትገኙት እዚህ ውስጥ ያሉ ፖለቲከኞችን ነው። በሀገራችን ጉዳይ ነው እያወራን የምንገኘው። ማስታወቂያዎችን በተደጋጋሚ የምነግራችሁ ካላንደራችሁን ከወዲሁ እንድታሰናዱ ነው። ነገ የሚሳካ ከሆነ ቴሌግራም ላይ ያሳውቃችኋለሁ። እስካሁን ሜሴጅ አልመጣም። አይ ቲንክ ኔክስት ዊክ ነው የሚሆነው። ከዶክተር ዳኛቸው ጋር እንገናኛለን። ቅዳሜ በእርግጠኝነት ከጀዋር መሐመድ ጋር እንገናኛለን። ቅዳሜ ሰዓቱን አሳውቃችኋለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ ቤተሰብ ሆኖ እዛ ላይ ሰዓቱን አሳውቃችኋለሁ። ቀኑ የተረጋገጠ ነው፣ ቅዳሜ ነው። ሰዓቱን ግን ነገ ነግራችኋለሁ። እሺ፣ ሌሎቻችሁ ታፕ አድርጉ። የቴዲ ወደ አንድ ሰከንድ ብቻ አንድ ያልተናገ አንድ ነገር እና ጨርሽ። ሁለት ብለኝ ግን ሁለቱን አልጨረስኩት። ቻይና እና ራሽያ በ8 ደቂቃ ሃይፐርሶኒክ ሚሳይል ነው የሚሰሩት። እኛ በ8 ደቂቃ ይሄ ወሬ ነው የምናወራው። ቻይና የውሃ ውስጥ ድሮን እየሰሩ ነው። እኛ እዚህ ይኸው እየተሰዳደብን ነው። እዚህ በቂ ነው ለፖለቲከኛ 8 ደቂቃ በቂ ነው ጎበዝ። እሺ ወደ ዳኒ እስራኤል እንሄዳለን። እሺ ቴዲ ቴንክ ዩ አመሰግናለሁ ቴዲ ለሰጠኝ እድል። ያው አብዛኛው ሰዎች ያው የጽምዶን ለምን እንደሚቃወሙ ተናግረዋል። እኔ ግን ያው ተደጋጋሚ መደጋገም እንዳይሆን እኔ ጽምዶ የሚባለውን ቡድን ያው መገምገም ነው የምንፈልገው ማለት ነው። እውነት እዚህ ጋር ምንድን ነው ልክ እንደ ትልቅ ጉልበት ያለው ኃይል ሆኖ ነው እዚህ ጋር እየተነገረ ያለውና እውነት አሁን የጽምዶ የሚባለው በተለይ በአፋብን በኩል ያሉት እውነት ተደራዳሪ መሆን ይችላሉ ወይ? ባይዘወይ ቴዲ እንደው በአንድ ቀን በሌላ ጊዜ ተዘጋጅበት እመጣለሁ። አሁን ይሄ የምታየው ማለት ነው ጽምዶ የሚባለው ዛሬ አይደለም የነበረው ማለት ነው። በፋኖ አፋድ ውስጥ በነበርኩበት የዲፕሎማሲ ኮሚቴ በነበርኩበት ከአንድ ግለሰብ በስተቀር ውጭ የህዋትን መነካት የሚፈልግ ቡድን አልነበረ፣ እውነት ለመናገር ማለት ነው ቴዲ። እሱን ግን ያው ወደፊት እንመጣበታለን። አሁን እዚህ ጋር ምንድነው መወያየት የምፈልገው ቴዲ፣ እራሱ አፋብን የሚባለው ጥምረት የፈጠረው ከህዋት ጋር እንደው እንደሚባለት ወጥ አንድ ወታደራዊ እዝ አለ ወይ የሚለው ነገር ማየት አለብን። የለው። አሁን ለምሳሌ እዚህ ውስጥ እንኳን ካሉት ሰዎች ያው እንተዋወቃለን እርስ በርስ። ጎንደር ላይ ከፊሉን የሚሰድብ ቀን ከፊሉን የሚደግፍ ነው። ይሄ ደግሞ የሚመጣው ከየት ነው? እርስ በርሳቸው ፋኖ እንኳን ጎንደር፣ ወሎ፣ ሸዋ ያለው አይናበቡ። አንድ ወታደራዊ ማዕከል የለም፣ አንድ ወታደራዊ እዝ የለም። በፋኖ ደረጃ በሚሊተሪ ደረጃ የማይናበብ ኃይል ልክ ህዋት እንዳረጉት እንደዛሬ 3 ዓመት ህዝቡን አንቀሳቅሽ ህዝቡን ሞቢላይዝ አድርጌ ከስርዓቱ ገጥማለሁ ማለት ይሄ ውሸት ነው፣ ዘበት ነው። ነበርን 3 ዓመት የፋኖ ትግል ውስጥ። አሁን ያለው ቁመናና ስትራክቸር ማህበረሰቡ እገታው፣ ማህበረሰቡ ዘረፋው ሰልችቶት ከፊሉ አመራሩ እንደው በዚህ 2-3 ቀን ውስጥ አስመራ ነው ያለው፣ ከፊሉ መቀሌ ነው ያለው፣ ከፊሉ ሱዳን ድንበር ነው ያለው። ስለዚህ ይሄ ጽምዶ የሚባለው እንደ ስብስብ እንደ ቡድን አንተ ልትፋለምና አብይ አህመድ ኦኬ ኦብቪየስሊ ጠላት ነው ልትፋለመው የምችለው አንድ ወታደራዊ እዝ ሲኖር ነው። ይሄ ሁሉ ወታደራዊ እዝ ባሌለበት ሁኔታ እርስ በርስ የማይግባቡ ኃይሎች የዋትስአፕ ግሩፕ ላይ ተሰብስበው የሚወያዩ ሰዎች እታች መሬት ላይ ወርደው አንድም ትዕዛዝ ማስተላለፍ የማይችሉ ሰዎች ቀበሌና ጫካ ላይ ጥሻ ያሉ ሰዎች ይሄ ቡድን መጥቶ ሀገሪቱ ነፃ ያወጣል የምትለኝ ከሆነ ኢምፖሲብል። በየትኛው ዓለም ላይ ያያችሁት እናንተ በዋትስአፕ ግሩፕ የሚሰበሰብ ቡድን አገር ለውጦ አገር የሚመራ ወታደራዊ ኃይሉን አስተላልፎ የሚቆጣጠር ቡድን የሚቆጣጠር ኃይል ቢሆን እኮ መቀሌና አስመራ እኮ አይመሽግም ነበር እኮ። ሰራዊቱ የት ነው ያለው? እስኪ እዚህ ውስጥ ካሉት ደግሞ ታች የሚገባ ካለ አፋብን የሚባለው ወረዳና ዞን ቀበሌ የያዘበትን ቦታ እስኪ ንገሩን። የለም በዚህ ሰዓት። ይሄ ጥምረቱ ቴዲ የሚመስለኝ ምንድነው ልክ የዛሬ 9 ወር ከ1 ዓመት በፊት አንድ ሪቶሪክ ነበረ። ሰሜኖች እየመጡ ነው የሚባለውን ነገር ከማንም የበለጠ የህዋት ደጋፊዎች ነበሩና ህዋቶች ነበር ሲያራብዱት የነበሩ። ይሄ ሰሜኖች እየመጡ ነው የሚል ጌታቸው ረዳ ከወንበሩ አስነስቶ ያንን ጀኔራል ማን ነበር ስሙን ጊዜያዊ አስተዳደር የነበረው ሰውዬ ወደፊት አመጣው። እኔ ህዋትም ራሷን ባለበት የፖለቲካ ቁመናና ስትራክቸሩ ከፊሉ ኃይሉ ራያ ላይ ተከፋፈለበት፣ ከፊሉ ኃይሉ ሀራ መሬት ብለው አፋር ላይ ባሉበት ሁኔታ ራሱ ህዋት ላይ ክፍፍል አለ ትግራይ ውስጥ። እኔ ይሄ ሳያቸው የስብስብ የሚመስለኝ የመጨረሻ አልቲሜቱ ጎሉ ምንድነው? በማዕከላዊ መንግስት ላይ ጫና መጥቶ
ሁሉም የፖለቲካ ስልጣን ድርሻ ማካፈያ ነው እንጂ የፖለቲካና ወይ ደግሞ የሚሊተሪ አቅም ጉልበት ኖሯቸው የሚታገሉበት አቅም የለም። እኔ እዚህ ጋር የብልጽግና ደጋፊ እንዳለው ታውቃለህ ጠንቀት ሄዲ የብልጽግናን አቋም ስታይ ደግሞ ብልጽግና አገር ውስጥ ጉልበቱን አፈርጥመዋል። ቀጠናው ላይ ጃይንት ኃይሎች እነ ዳጋሎን ይዟል። በደህንነትና በኢንፎርሜሽን መረጃ የእስራኤል መንግስት በቀጥታ እየደገፈው ነው። ሌሎችም ተጨማሪ ኃይሎች አሉት። እዚህ ጋር አንተ ማየት ያለብህ ማን ከማን ጀርባ ነው ያለው ነው። እዚህ ጋር አሁን አፋብንን ሳየው ህዝብ ድጋፍ የለውም። በዚህ ሰዓት ፋይናንሻል ኢኮኖሚካሊ ዲፔንድ የሆነው በህዋትና በሻቢያ ነው። ሪሶርስ የለውም፣ የኢኮኖሚ ሀብት የለውም፣ የሚያንቀሳቅሰው ነገር የለም። ጦርነት እኮ ሎጂስቲክ ይፈልጋል እኮ። ጦርነት እኮ ሪሶርስ ይፈልጋል። ጦርነት እኮ ፋይናንስ ይፈልጋል። ይሄ ነገር ተገምግሟል በአፋብን ውስጥ። ይሄ ነገር አቁማለሁ ወይስ የቲፒኤልኤፍ ሙርኮኛ ነው? ቲፒኤልኤፍ ቢያንስ በክልሉ ላይ ያለው ወርቅን ለሻቢያ እየሰጠ ሻቢያ ደግሞ ወደ ሌላ ሀገር እየላከ ባላንስ ያደርጋል። ሻቢያም እንደ ስቴት ፓወር እንደመሆኑ ከግብፅ ከሱዳን ድጋፍ ይወስዳል። አፋብን የሚባለው በኢኮኖሚም በፋይናንስም በሎጂስቲክም ዲፔንድ የሆነ ቡድን የትኛውን ዕጣ ፈንታ ነው ለአማራ ይሄ ቡድን መጥቶ ሊወስድ የሚችለው? መቼ የራሱን ቻለ? ቴዲ አንተ ራስን በሁለት እግር ሳትችል ሚስት አግብቼ ልጅ ወልዳለሁ ማለት ይቻላል እንዴ? ስለዚህ እኔ የምጠይቀው እኔ ትግሉ ደጋፊ ነበርኩ። ያለፉት 4 ዓመት የነበሩ የትግሉ አካሄድ እያንዳንዷን ስቴፕ ባይ ስቴፕ አውቃለሁ። ከየትኛውም አመራር ጋር ተገናኝቻለሁ፣ አይቻለሁ። የአፋብን ሪሶርስ ሀብት የነበረው ህዝቡ ነው። በዛ ደግሞ በዲያስፖራ ያለው ደግሞ ሪሶርሱን አቋርጦታል። ኢን ሚሊዮን ዶላርስ በሚሰበሰብበትም ጊዜም እንኳን አልበቃቸው። ከዚህ አሁን ጫካ ላይ ያለ ቡድን በህዋት ዲፔንድ የሆነ ኬት አምጥቶ ነው ራስ ተደራዳሪ ኃይል የሚያደርገው? መጨረሻ ትሄዲ እንደው አቅማቸው እንኳን ቢዳከም እነዚህ ኃይሎች ማለት ነው መደራደር ቢፈልጉ፣ እኔ አንድ ቀጥተኛ ጥያቄ የምጠይቅ ለአንተ ቴዲ፣ ህዋት ትግራይ ክልል የሚባለውን አካባቢ ስለያዘ ከፌዴራል መንግስቱ ጋር ነው ጉልበት ቢበረታበት ልደራደር ይላል። የኤርትራ መንግስት ስቴት ፓወር ነው፣ አቋሜን የፖለቲካ ቀይር ያለው ማለት ይችላል። ቴዲ እኔ ከአንተ ጋር መጥቼ ለመደራደር አንተን የምፈልገውን ነገር በእጅ ላይ ማስገባትና መያዝ አለብህ። ኦኬ አሁን በአንዴ ቃስ ተቀልለው አሁን እንደ አፋብን ካየነው አፋብን ከማዕከላዊ መንግስቱ ጋር ወይ የትኛውም ውጭ ኃይል ጋር አደራድሩኝ ብል ምን ሰጥቶ ነው ለፌዴራል መንግስቱ የሚደራደረው? ጫካውና ጤሻውን ሰጥቶ ነው? የትኛው ስትራቴጂካዊ ቁልፍ ቦታ ያዘዋለ? የትኛውን ቀጠና፣ የትኛውን ቀበሌ፣ የትኛውን ወረዳ፣ የትኛውን የአማራ ክልል ሪሶርስ ሀብት ተቆጣጥሮ ነው እንደው ልደራደር የሚለው? ስለዚህ እኔ ሞር ጉልበቱ ላይና አቅሙ ላይ ነው መገምገም የፈለግኩት። ቴዲ ለምን ዝም ብሎ ባልሆነ ነገር ይሄን ምስኪን ገበሬ ህዝብ የጦርነት ማገዶ ማድረግ የለብንም ለማለት ነው። ቴዲ አመሰግናለሁ። ቴንኪው አይ ቲንክ እኔ እንጃ እኔው ስንተኛ ጊዜ ነው ወይ የአፋብን ደጋፊዎች ወይ እንትኖች አይ ዶንት ኖ ወይ የራቁት ቪዲዮ ተይዞብህ ከሆነ አላቅም እንዴት ያለ ጥምረት ልትፈጥር እንደቻልክ እኔ ሊገባኝ አልቻለም። ላይክ እኔ እንግዲህ በጣም በተቻለ መጠን እኔ እንደዚህ እየሰማሁኝ ነው። እስኪ ወይ የኔ አሰማም ሊሆን ይችላል። እስኪ ሌላ ቦታ ሂዱና እስኪ አውሩና ለእኔ ሼር አድርጉልኝና ቁጭ ብዬ ላድምጥ። ከኔ ጋር ሂዱና ሌላ ቦታ ተስማሙና እስኪ ቁጭ ብላችሁ ይሄው ለዚህ ነው ብላችሁ እኔ ቁጭ ብዬ አደምጣለሁ። መድኃኒዓለም ምስክሬ ነው። ለማንኛውም ጥምረት ስትፈጥሩ የህዝቡንም የልብ ትርታ በፖለቲካ ውስጥ ያለና የነበረ ነው ትርታ ማድመጥ ያስፈልጋል። አንድ መጠይቅ ቴሌግራም ላይ አስቀምጬላችኋለሁ። ቴዲ ሐዋሳ ቴሌግራም ቻናል ላይ የመጀመሪያው ለደቡብ ነው። ለደቡብ አንዳንድ የደቡብ ነዋሪዎች እንደ ከዚህ ቀደሙ ምንም ጌታ ያውቃል የሚባል ነገር የለም ስለታችንን ስለን እየጠበቅን ነው የሚል ኮመንት ሰጡ እያየሁኝ ነው። እስኪ ጽንዶች ትመጡና ምናምን ስትሉ እያየሁኝ ነው። አምረው ሊሆን ይችላል አላውቅም። ለማንኛውም ግን ደቡብ ሲባል ያው ደቡብ የሚባል ማንነት የለም፣ ግን እዛ አካባቢ ላላችሁ ከዛ ወደ ኦሮሚያም ወደ ሌላ እመጣለሁ። መጠይቅ ለደቡብ አካባቢ ለምትኖሩ ነው። ጽምዶን ትደግፋላችሁ? አዎ ደግፋለሁ። ለድርሽ እንዳይሉ ሀመርሃ አረ ይምጡልን። ሌላ ካለ ኮመንት ላይ አስቀምጡ። ፕሊዝ ስለሚጠቅመኝ በሲሪየስ ከሰሜን ተሰዳችሁ ወይም ደግሞ ከሰሜን ሹልክ ብላችሁ ገብታችሁ የደቡብ ነዋሪ ብላችሁ ኮመንት እንዳታደርጉ ፕሊዝ።
መጀመሪያ እራሳቸው ደቡባውያን ወይም ደግሞ ደቡብ አካባቢ ያሉ ወንድሞቻችን እና እህቶቻችን ምላሽ ይስጡ። ቴዲ ሐዋሳ የቴሌግራም ቻናል ሄዱና መልስ አስቀምጡ። ከዛ ኦሮሚያ ጠይቃለሁ፣ ከዛ ኢቨን ትግራይ ጠይቃለሁ፣ ከዛ አማራ ኖ አማራ ትግራይ እንደዚህ ሰሜናዊ ማንነት የሚባል ተፈጥሯል ምናምን ሲሉ ሰምቻለሁ። ግን እናንተን እንደየአቀማመጣችሁ ጠይቃለሁ። አንድ ነገር ላንሳና ወደ ዘበር ሄዳለሁ። ጋይስ ባለፉት 27 ይውላችሁ አሁን ጥምረት ፈጥረናል ከተካላችሁ አዲስ ንግግር ማምጣት አለባችሁ። ለምሳሌ እሳት የላሱ የአማራ ፖለቲከኞች እውቀት ያላቸው ባለፉት 27 ዓመታት ሲናገሩ ሰምታችኋቸው ከሆነ የአማራ በደል የሚጀምረው ከዋለልኝ መኮንን ትርክት ነው ይላሉ። ከዛ የአማራ ገዢ መደብ የሚባል ተብሎ ከቤት ሰራተኛ እስከ መንግስት መስሪያ ቤት ተቀጣሪ ድረስ መከራ ሲደርስበት ሲገደል ነበር ይላሉ። የዋለልኝ መኮንን ተራኪዎች ይላሉ። የዋለልኝ መኮንን ደጋፊዎች የቃስ ዩኒቨርሲቲ ተማሪ በነበረበት ሰዓት አንዳንዶች ሻዕቢያ ነው የሻዕቢያ ሰዎች ናቸው እነ ማርታ መብራቱ ናቸው ብለው እስከዛ ድረስ የሚሄዱ አሉ። እሱ ልተውና ወደዚህ ወደኛ ስመጣ አማራ ገዢ መደብ በሚለው ባለፉት ዓመታት ትርክት ፈጥሮብን ሲያስፈጽምብን የነበረው ቲፒኤልኤፍ ነው ስትሉ ወይም ሲሉ ሰምታችኋል፣ አንብባችኋል። አሁን ከቲፒኤልኤፍ ጋር ፍቅር በፍቅር እንሆናለን ካላችሁ አዲሱ የመታገያ አጀንዳችሁ ምንድን ነው? ሁለት ቦታ መርገጥ አይቻልም። ለፖለቲካው ሙቀት ያለፉት 27 ዓመታት ይሄ ተፈጽሞብናል ምናምን ብላችሁ እንደገና ግልብጥ ብላችሁ ጥፍ ብላችሁ ደግሞ ይሄን ካደረገ ከደራሲዎች ጋር አብረን እየሰራን ነው ካላችሁ ይሆናል እንዴ? ያን ትተናል ብላችሁ በግልጽ ተናገሩ። ጄኖሳይድ ተፈጽሞብናል የተባለ በአርባ ጉጉ፣ በበደኖ፣ በጉራ ፈርዳ ማን ነው የፈጸመባችሁ? ቲፒኤልኤፍ። አሁን ከማጋ ነው መሰሩት ከቲፒኤልኤፍ ጋር። ጎበዝ እምገርም የምደንቅ ታሪክ እኮ ነው ጎበዝ። ምን አይነት ነገር ውስጥ ነው የገባ ነው? የገባው ሰው አለ ወይኔ? የገባችሁ አላችሁ? እኔ እግዚአብሔርን በሲሪየስ እኮ የምጠይቃችሁ እንዴት አይጋጭም? አንዳንዱ ይመጣና አሁን አናነሳውም ይሄን ነገር ይላል። ተከዳድኖ የበሰል ሚስጥር ነው ይላል። ፈውስ ነው እንዴ እሱ? መንፈሳዊ ህይወት ላይ ነው። ነቢያቶች ሲጸልዩ ወይም ስም የሆነ ነገር ሚራክል ሲያደርጉ ሚስጥር ነው ምናምን ሲሉ ማቀው እንዴ ሚስጥር ነው። ይህን ማወቅ ይፈልጋል ሰው። ፖለቲካ ቀላል አይደለም እኮ ፖለቲካ። ቴዲ ቅርታ፣ የቢቢሲ ሪፖርት እኮ አለ እኮ 50 ሺህ አማራ ከራያ የተፈናቀሉት ከ6 ወር ምን ሁሉ ካስኬደ። አረ ምን ለኔ ትነግረኛለህ? ያልወረድኩበት ዳገት የለም። እሱን እኮ ነው ያውቃሉ። ግን አሁን ጥያቄ አሁን የሚጠይቃችሁ ህዝቡ ነው። ለህዝቡ ምን ብላችሁ ነው የምትነግሩት? አረቄ ቤት ስለ ችርስ ስለተባባልክና ሂሳብ ስለተከፈለልህ ብቻ ጽምዶ ትፈጥራለህ ማለት ነው? ኦኬ ይሁን፣ እሺ እንደዛም ይሁን። እንዴት እንደተስማማችሁ ፖለቲካ ከኤ ወደ ዜድ እንዴት እንደምትሄድ ነው የምታሳዩ። ኦኬ እንዴት እንደምትሄዱ ተያይዛችሁ እንደምትሄዱ አሳዩን። የለም። ስለዚህ ይህ ምንድን ነው ማለት ነው? ምላሽ ሲጠፋባችሁ አንዳንዶቻችሁን አውቃለሁ እኮ አንዳንዶቻችሁ በዚህ ደረጃ እርር ብለውማ የሚናገሩት የሆነ ነገር ቢኖር ነው ብለው የሆነ ነገሩን የማያውቁትን የሆነ ነገር ይጠራሉ። አይ የሆነ ነገር ቢኖር ነው። እስኪ ለማንኛውም እንግፈው። የሆነ ነገርማ ሳይኖር አይቀርም። ሰው ሲሪየስ የሆነ ጥያቄ ያነሳል፣ በአመክንዮ ጥያቄ ያነሳል፣ በሎጂክ ያን በማስረዳት ፈንታ እንዲህማ ወጥረው የያዙን የሆነ ነገር ቢኖር ነው። እስኪ ለማንኛውም እንግፈው። እንዲህ አይባልም። ፖለቲካ ደጋፊዎቻችሁን እያበዛችሁ የምትሄዱበት ነገር አይደል እንዴ? አይደለም አጠገባችሁ ያሉ ወንድሞቻችሁን ይቅርና እንዴ መላ ኢትዮጵያን እኮ ማሳመን አለባችሁ። መላ ኢትዮጵያ እኮ እየጠየቀን ያለው እንዴት ያለ ነገር ነው ይሄ? ከደላላ እስከ ተጉላላው ድረስ እኮ የጠየቀ ነው እንዴ? ጽንዶ እንዴ እንዲህ ነገር ስሰማ ነበረ እንዲህ ምን አድርገውት ነው ይላል። ፖለቲካ ውስጥ የሌለ ሰው እንኳን አዲስ ዘመን ጋዜጣ እንኳን አንብቦ ማቅ ሰውዬ እንኳን እንዴ ባለፉት 27 ዓመታት እንዲህ ሲሉ ነበረኝ ሰው ተጻምደን ሲሉ እንዴት ነው ይላል እኮ ሰው። የሰውን ጤነኝነት መጠራጠር ያለባችሁ እንዲህ ያለ ጥያቄ ካልጠየቀ ነው።
ለማንኛውም እሺ ወደ ዘብር እንሄዳለን። ዘብራችን ተቸገሪና አለ። በነገራችን ላይ ይሄን አስመልክቶ አንድ ቆየት ያለ ዘብር 7 ደቂቃ አለ። ቴዳ እንደ ሁልጊዜም ስለምሰጠኝ እድል ከልብ አመሰግናለሁ። ሁላችሁንም ሰላም ብያለሁ። አብዛኛው ነገር እነ ወንድማችን ዳኒ እስራኤልም እነ ኤኬም ሁላቸውም ይጋርም ስለሄዱበት ብዙም ነገር ምለው ነገር የለም። ደቡብ ብለህ ስለጠራህ በደቡብ ውስጥ እኔም ስላለው ዘተ ስለተካተትኩ አንድ ሁለት ነገር ብዬ በዛ ማለፍ እፈልጋለሁ። ጽምዶ የሚባለው ቃል በአጠቃላይ ይሄን አደረጃጀት የደቡብ ተወላጅ እንዴት ይመለከተዋል ካልክ ማለት ማየትም መስማትም ማንፈልገው ቃል ወይም ደግሞ ኢትዮጵያ ምድር ላይ እኛ በህይወት እያለን ይህን ታሪክ ከተደገመ ቴዳ በሰማና እየነዳው ከሆነ ታስቆመኛለህ በኋላ ላይ ትንሽ ነገር በደንብ መረገጥ ያለበት ጉዳይ ስለሆነ እስቲ ከጀርባ ያሉትን እነማን ናቸው የሚለው ነገር በደንብ ብንይና ከዛ በኋላ ኢትዮጵያ የምንላትን ያቺ ትልቅ ሀገር 3000 ዓመት ታሪክ አላት የምንላት ሀገር ፈጣሪ ያደርገው በእኛ ዘመን ድንገት ሆኖ ግን ግብፅና ሻቢያ አሸንፈው 4 ኪሎ ከገቡ አንዳንድ ኢትዮጵያዊ ለሻቢያ ጫማ ጠራጊና እንቁላል ቀቃይ እንዲሆን የግድ መደረግ አለበት። ይሄ ግዴታው ነው የዚህ ትውልድ። ወደኋላ ወደፊት የምትለው ጉዳይ አይደለም። ይሄ ግዴታችን ነው። ሻቢያ አሸንፎ 4 ኪሎን ከገባ ይሄን ትውልድን አሸንፎ ኢትዮጵያዊነት የሚባለው ነገር የቱ ጋና ምኑ ጋር እንደሆነ መታወቅ አለበት። ጭንብላችን አውልቀን ፊት ለፊት ወጥተን ቆመን ኢትዮጵያ የምትባለው እችነት የምንልበት ጊዜ ነው። የማንኪያ ነገድ አባሎች ባለፈ አንተም እንዳወጅከው አብዛኛው ሙሉ ለሙሉ በሚባል ድምፅ ጎንደሬ ሆነዋል። ቀሪም ኢትዮጵያዊ ጎንደሬ መሆኑንም ልንወዳችሁ እንፈልጋለን። በኢትዮጵያዊነቱ የማይደራደር የትኛውም አካባቢ ያለው ኢትዮጵያዊ በሙሉ ጎንደሬ ነው። ጎንደሬም ኢትዮጵያዊ ነው። ከዚህ በኋላ ጭንብልህን ለብሰ ጭንብልህን ልታወልቅበት የምትመጣ የትኛውም ኃይል የሚታገስህ የለም። እኛ ግብፅ ከኋላ ሆና እየመራች ቴዳ ይሄ ነገር በደንብ መወራት አለበት። እንደ ቀልድ አንዳንድ ወንድሞቻችን በሽሽቅ ሲያደርጉት እናያለን። በ18ኛ ክፍለ ዘመን ሲደረግ የነበረ ተረት ተረት ዛሬ በእኛ ትውልድ ከደረገመ ይሄ ውርደት ነው፣ ለኢትዮጵያውያን ነውር ነው፣ ሊሆን ማይገባ ጉዳይ ነው። የሻቢያ ወንድሞቻችን ስናናገራቸው ቃል በቃል የሚናገሩን አለ። አንተ ቤት ምናልባት በዚህ ሰሞን እየመጡ አይደለም፣ ሌላ ቦታ የሚሉን አንድና አንድ ነው። በኮንፌዴሬሽን ኢትዮጵያ የምትባሏን ሀገር ብትንትኗን እናወጣታለን አሸንፈን ከገባን ነው የሚሉ ቃል በቃል ነው የሚናገሩት። አናሽሙነሙነው ቤት በኩል ነው የምትገባው ስለው ጽምዶ ፈጥረናል ነው የሚለው ቃል በቃል። እንዲህ ከሆነ ደግሞ የኛ ደግሞ አለን የወሎ ክፍለ ሀገር ግዛት አሰብ አለን። ከዚህ በኋላ የሻቢያን ጦር አማራ ክልልና ትግራይ ክልል ካልሆነ ብሎ በእጅና በእግሩ የማይቆፍረው ወጣት ደግሞ እያየን ነው በሚያሳፍር ሁኔታ። የኢትዮጵያ መከላከያ ሰራዊት የተደራጀውና ያለመለት ሌላ ነው። በየጤሻው እያስገባ ከምታስቸግረው ችግሮቻችሁ ጃልመሮም ዘመነም ደጺም ቁጭ ብላችሁ መነጋገር ትችላላችሁ ከአብይ አህመድ ጋር። ይሄ ኢትዮጵያውያን የኛ ችግር ነው። ለዘመናት ዛሬ የተፈጠረ ችግር የለም። አብይ አህመድ ጎትቶ ፈልፍሎ የፈጠረው ችግር ኢትዮጵያ ውስጥ የለም። ለዘመናት ስንፈልገውና ስናደቀው የመጣንበት ችግሮቻችን አሉ። ምናልባትም በእኛ ዘመን ላይቆሙ የሚችሉ ችግሮች አሉ። ይባስ ብለህ ግን የግብፅና የሻቢያ ተላላኪ ሆነ በአይናችን እያየን አልቡርሃን እየነዳ ያኔ ያለው የመንግስቱ ኃይለማርያም ትውልድ ያለ ከመስጠት ተሳስተሃል። ይሄ ያለው ትውልድ ሀገሩ የሚያስተፍር ትውልድ የለህም። ይሄን ወቀው። ኢትዮጵያ የምትባለው ነገር ማክስን ገልጠን እንደ ሙዝ ልጠነህ ሪል ኢትዮጵያዊነትህና አስመሳይ ኢትዮጵያዊነትህን ገልጠን የምናይበት ሰዓት ነው። ይሄ ትክክለኛ ወንፊት ሰዓት ነው። ይሄ ትክክለኛ የምናጣራበት ሰዓት ነው። ይሄ ትክክለኛ ኢትዮጵያዊ ማንነት የምናይበት ሰዓት ነው። እንደ ቀልድ የምናየው ጉዳይ አይደለም። ኢትዮጵያ ውስጥ ከ1000 ከ2000 ከ10,000 በላይ ችግሮች አሉ። እነዛ ችግሮች የሚፈቱት በኢትዮጵያውያን ነው፣ ያለምንም የሻቢያና የግብፅ እርዳታ። ሻቢያ ኢትዮጵያ ውስጥ እጇን አስገብታ ምን እንደምትፈልግ ጠንቅቀን እናውቃለን። እኛ ልጆች ኢትዮጵያ፣ እኛ የአባቶቻችን ልጆች ነን። ስሙት፣ ይሄ ግልጽና ግልጽ ነው። ሊንበረከክ ጫማ ሊጠርግ እንቁላል ሊቀቅል የሚጣደፍ ኢትዮጵያዊ ካለ ራሱን እንደ ተልባ ስንዴ ውስጥ እንደተጠበቀ አፈር ተነጥሎ ይወጣል። ይሄ ግልጽ ነው። በግልጽ አማርኛ ያሉብን ችግሮች ይበቁናል። ቢያንስ ኢትዮጵያዊነታችን ኢትዮጵያዊ ስትለኝ የነበርከው በሙሉ ማክስህን ገልጸ ዛሬ ላይ ባንዳና ባዳ ሆነ የሌላን ሀገር ጦርነት አምጥቼ እዛ ክልልና እዛ ዞን ላይ ካላርኩ ስትል ማፈሪያ ነህ፣ ነውር ነው።
ለምን ብለህ ነው የአሰብን ጦርነት አንተ በር ላይ ካላረኩት የምትለኝ? ምንድነው ተልእኮህ? ምንድነው ዓላማ? ሻዕቢያና ግብፅ ለኢትዮጵያ ያላቸው አመለካከት ከጥንት ጀምሮ እናውቀዋለን። ኢሳያስ አፈወርቂ ቃል በቃል ተናግሯል። እኔ እዚህ ጋር የተቀመጥኩት ኢትዮጵያ የምትባለው ሀገር ሰላም እንዳይኖራት ነው አለ። ኢትዮጵያ የምትባለው ሀገር ደግሞ ታላቅ ማህበረሰብ ያሉባት ናት። አማራ የሚባለው ማህበረሰብ ደግሞ ደቡብ ክልል ላይ እንደምታውቀው በስፋት የሚኖር ማህበረሰብ ነው። ያኛ የምናውቀው በጉርብትናው የምናውቀው ያደጉ ገበሬ የዋሁ ሰው በኢትዮጵያዊነቱ ለአንድ ቀንም ተደረድሮ የማያውቀው ዛሬ በጉያ በወጡ ልጆቹ እናንተን አፈራርሰን ልንሸጥ ነው ሲሉን እናፍራለን። ለዘመናት ኢትዮጵያዊነት ስትለኝ ወይ ማክስ ለብሰ ነበር ወይም ሪል ባንዳ ነበርክ ማለት ነው። በተለይ ጫካ ላይ ያለው የምትለኝ ወንድም፣ ይሄ ኢትዮጵያዊነት ጉዳይ ነው። አምባገነን መሪ ይኑረኝ፣ ደካማ መንግስት ይኑረኝ፣ ይሄ የኔ መንግስት ነው። መንግስት ይሄዳል፣ መንግስት ይመጣል። ይሄ ሪል ነው። ኢትዮጵያ ውስጥ ነፍ ችግሮች አሉን። ነፍ ችግሮቻችን ወይ እንደሰነጠለ ሰው ቁጭ ብለን እንፈታለን፣ ካልሆነ ደግሞ እንደወረስ ነው እየተወጋጋን እየተገዳደልን ኢትዮጵያ የምትባለዋ ነገር አንድ ስንዝር መሬት ሳትቆረስ እንኖራታለን እየተገዳደልንም። ኢትዮጵያ የምትባለው ነገር ከዚህ በኋላ ለማንም የምታስረክበው ሽራፊ መሬት የላትም። ትግራይ ሲባል ትግራይ ውስጥ ያለ ቅርስ ለተጋሩ ልጆች ብቻ አይደለም፣ ለኢትዮጵያውያን ነው። ቴዲ ክርስቲያን ነው፣ አክሱም ጽዮን የሱ ናት። እኔ ሙስሊም ነኝ፣ አልነጃሺ እኔ ነው። የተያያዝነን ቅርሴን ያለው እሄዳለሁ ስትል እኔን ነው እየወሰድከኝ ያለው። የትግራይ እናቶች አፋጣኝ መፍትሄ ይፈልጋሉ። የአማራ ክልል እናቶች አፋጣኝ መፍትሄ ይፈልጋሉ። ኦሮሚያ አፋጣኝ መፍትሄ ይፈልጋል። ከእናንተ ጋር ተዳብለን ኢትዮጵያዊነታችን እሺ ቴንኪዩ ቴዳ እየነዳሁት ነው ሳላውቀው እና ወደ ማደማዳሚ ሀሳቤ ስመጣ ጽምዶ የሚባለው ሀሳብ የነቃቸው ኢትዮጵያውያን የገባቸው ኢትዮጵያውያን ጥያቄዎቻችን ከእናንተ ጋር የእናንተ ጥያቄ የእኛ ጥያቄ እንዲሆን ከፈለጋችሁ ባዳና ባንዳ አምጥተን በኢትዮጵያ ምድር ላይ እናስፈንጫለን የምትሉ ካላችሁ ቆም ብላችሁ እንድታስቡ እንፈልጋለን። ቃል በቃል ይህ ነው። ከዚህ ውጭ ሌላ ምንም የለውም። ቴዳ እንደ ሁልጊዜውም ክብረት ይስጥልኝ። አመሰግናለሁ። ይሄ ነው የሚፈጠረው ሴንቲሜንት። ስነግራችሁ አልገባችሁም። በሆኑ ጨፋሪዎችና አስጨፋሪዎች ስሜት ውስጥ ገብተ እያንዳንዱ ኢትዮጵያዊ ነው የምልህ ላለፉት ዓመታት የተሰራው እያንዳንዱ ኢትዮጵያ አእምሮ ውስጥ ያለው ነገር ቀላል አይደለም። እያንዳንዱ አሁን እየነገረህ ይመጣል። እናንተው ለማሸማቀቅ ምናምን አምታታው በከተማው ሆነ እንደዛ አይደለም። መላ ኢትዮጵያዊ ጎንደር ይሆንባል። ማይ ፍሬንድ ታሾፋለህ እንዴ? ማለት እናንተ ዝም ብላችሁ የህፃን ጨዋታ ከሆነ ኦኬ እዛው ተጫወቱ። ፖለቲካ እኮ ቀላል አይደለም እኮ። ፖለቲካ እኮ በጣም ሲሪየስ የሆነ ነገር ነው። በጣም ጥንቃቄ የሚያስፈልገው ነገር ነው። ከየት ወዴት እንደምትሄድ የማታውቀውን ነገር ይዘህ አኪላ የቱ ጋር ያለው ሪኩዌስት ልካል ግን ላገኝ አልቻልኩም። ለምን 24/7 ስትሳደብ አፍን ስትከፍት አትኖርም? ኢትዮጵያን ደሞ ካለ እኔ እስከማውቀው ድረስ ሰው አይሸነፍም። ሲሸነፍ ነው አይቻልም። ምንም ሊጠራል። አሁንም እቀጥላለሁ። 3-4 ጊዜ ዞር እቀጥላለሁ። ታደምጣላችሁ። ሌሎቻችሁ እድልሳችኋለሁ። ሳትጠይቁ መኑ እንደዚህ ነው እንደዛ ነው የሚባል ነገር የለም። አማራ ያሰትር ተተርኮበታል። ምድር ላይ እስካለው ድረስ ነግራችኋለሁ። ማመን ከከበዳችሁ ስልጣን ላይ ያሉ ሰዎች አማራ ላይ እንዴት ያሰትር ተርከው ሲገሉት እንደነበረ ነግራችኋለሁ። እራሳቸው ባለስልጣናቶቹ የስ ብሎ አምነዋል። ህግና ስርዓት ቢኖር እዛ ሀገር ላይ ህዝብ ላይ እንደ ህዝብ ያሰትርክት ያስተረኩ ለፍርድ መቅረብ አለባቸው። ትራንዚሽናል ጀስቲስ ብለው ምን በለው ምናወራው እኮ ቀልድ አይደለም እኮ። ህዝብ ላይ እንደ ህዝብ ያሰትርክ ተተርኮ ሲገደል ነበር። አረቄ ጠጥተ ኢትስ ኦኬ እንለፈው ምናምን የምትለው ነገር አይደለም። አንተ አንድ ግለሰብ ነህ፣ ታሾፋለህ። አንድ ግለሰብ ነው። እኔ አንድ ግለሰብ ነኝ። እኔ ስለ ራሴና ስለ ቤተሰቤ ነው የሚመለከተኝ ከሆነ ኢንታየር ህዝቡን ወክለ ኢትስ ኦኬ ትላለህ። ስንት እናት ነው ልጆቿን ያጣችው? ስንት አባት ነው ልጆቹን ያጣው? ስንት ቤተሰብ ነው ልጆች አልባ የሆነው? ስንት ሰው ነው የሞተው? ስንት ሞት ነው? ስንት የስነ ልቦና ጉዳት የደረሰበት ሰው ነው ያለው? በዚህ አንድ ሀገር ላይ የኖርን በሐሰት ትርክት
መሞከር ነው። ጀስት ሞክረው። ግን ታሪካዊ ስህተት ነው የምትሰሩት። አይ ሆፕ ድጋሚ ይሄ ነገር ገብቷችሁ ታስረዳላችሁ ብዬ አስባለሁ። ሁሉም ሰው እኔም ጎንደሬ ነኝ ብሎ ነው የሚነሳበት። መድኃኒዓለም ያን መጠበቅ አለብን። የጠራ ነገር የለም። የጠራ ነገር ምንም የምታዩት ነገር የለም። ዛሬ የጀዋር መሐመድን ኢንተርቪው ሳይ ነበረ። አይ ዶንት ኖ ነው ያለው። ቅዳሜ በነገራችን ላይ ይመጣል። በዚህና በወቅታዊ ጉዳይ ላይ እናወራለን። የጠራ ነገር የለም ነው ያለው። የጠራ ነገር እንደዚህ ኦፔክ የሆነ ነገር ምንም ነገር በቃ ዝግ የሆነ ነገር ይዘህ መተህ ተቀበለኝ እንዲያ ነው እየሆነ ያለውና ለሌሎቻችሁም እድል ሰጣችኋለሁ። ቴዲ የጽምዶ ደጋፊ ነን ማስረዳት እንችላለን አልገባችሁም የምትሉ ካላችሁ እዚህ ጋር ሪኩዌስት ላኩ። ሞዴሬተሮች አስገቧቸው ፕሊዝ። ያን አደርጋለሁ። የሚሄደው ወደ እሸቱ ገጠሬው ነው። ቴንኪው ቤተሰብ። ቴዲ በድጋሚ አመሰግናለሁ። የማንኪያ ነገዶች በነገራችን ላይ ሁላችሁንም ተቀብለናል። እልል ብለን የተቀበልናችሁ ዌልካም ብለናል። አናስቸግርም። ደግሞ 1500 ነን እኛ በቁጥር። አረ በጣም የባሰው እየመጣ ነው። በአንተ እያልን ነበር ሰሞኑን እንደጠምደን የነበረው። አሁን ደግሞ ዘብር የባሰው ነው መጣና እሱን አመስግነናል። እሺ ብዙ የተነሱ ነገሮች አሉ። ላለመድገም ሞክራለሁ የተነሱት ከዚህ በፊት። ዋናው ነገርኛ ቅድም እንደውም ቴዲ አንድ ነገር መግቢያ አካባቢ ተናግረ ነበር። ሁላቸው የሚጣመዱት አካላት ዋና ዓላማቸው የብልጽግና መንግስትን ለመጣል ነው የሚል ድምዳሜ ላይ የተደረሰበት እንትን አለ። አንዳንዴ ዝም ብሎ እኔ በዚህ መንገድ ብዙዎቻችን በዚህ እንትን አናምንም። ማለት ይሄ ግባቸው 4 ኪሎ የመግባት እንትን አይደለም፣ ግብ አይደለም። ዲዩቲንግ ከዚህ በኋላ ህወሓት ከማንኛውም አካል ጋር ተጣምራ 4 ኪሎ እንደገና ገብታ የኢትዮጵያን ህዝብ የመምራት ዓላማ ያላት ይመስላችኋል? የኢትዮጵያ ህዝብም እሷን የሚሸከም ትከሻ የለውም። ህወሓትን መልሶ የሚሸከም ትከሻ የለውም። አይደለም የኢትዮጵያ ህዝብ ራሱ እንወክረዋለን የሚሉት የትግራይ ህዝብ እንኳን ህወሓትን የሚሸከም አቅም የለውም። ከዚህ በኋላ ታውቀዋለች። ተመልሳ 4 ኪሎ ገብታ ኢትዮጵያን መምራት እንደማትችል ታውቀዋለች። ዋናው ዓላማዋ ምንድን ነው? እሷም በግልጽ የምትናገረው ነው። በዚህ በኩል የጽምዶ እነዚህ የህወሓት አማሮች የሚናገሩት አለ። የነ ደብረጽዮን አማሮች በቃ ተጣምደናል፣ ያለን ጠላት አንድ ብቻ ነው፣ እሱን እናስወግዳለን የሚሉ። ህወሓት ደግሞ እሱን አይደለም የምታስበው። የተወሰደብኝ ርስት አለ፣ የተወሰደብኝ ንብረት አለ፣ የተወሰደብኝ መሬት አለ። እሱን ከአማራ ህዝብ ጋር ሆኜ የአማራን ፋኖዎች ከፊት አሰልፌ እነሱን አዋግቼ እኔ በዚህ ገብቼ መሬቴን ወስዳለሁ፣ ርስቴን አቋቁማለሁ ነው የምትል። ሀገር የመሆን እሳቤዋን የህልውና ጥያቄ ያለበት አካልና ተገንጣይ ኃይሎች ናቸው አሁን አንድ ላይ የሆኑት ማለት ነው። አንድ ላይ ሆንን ብለው የሚያስቡት እንኳን በፍጹም የማይመጣም። እንዴት ነው ልታመጣጥ ነው የማትችለው? አንተ የህልውና ጥያቄን ይዘህ ተሸክመህ እየሄድክ ተገንጣይ ከሆኑ ኃይላት ጋር ተሰልፈህ ሀገርን የማፍረስ ታሪክ ውስጥ ገብተህ የሀገር አፍራሽነት ታሪክ ውስጥ ራስን ልታስመዘግብ ማለት ነው የሚሮጠው። ያ አይደለም። እኛ ኮንሰርናችን ምንድን ነው? ህወሓት ዓላማዋ አንድና አንድ ነው፣ ሀገር የመሆን ፍላጎት። ማንን ይዛ ነው? ወልቃይትን፣ እነ ጠለምትን፣ እነ ራያን ይዛ መገንጠል ነው የምትፈልገው። ከእሷ ጋር የሚያወዳድረንም የምንጻመድበትም አንድም ነገር የለም የሚል ነገር ነው። ፕላስ ደግሞ ከዚህ በፊት ለፈጸመቻቸው ባለፉት በስልጣን በነበረችበት 27 ዓመት ለፈጸመቻቸው ወንጀሎች የማጠብ ስራ ነው እየሰሩ ያሉት። አሁን የተጣመደው አካል የእሷን ወንጀል የማጠብ ስራ ነው እየሰራ ያለው። አርበኛ ዘመነ ካሴ ሰሞኑን በዚህ በስዊዘርላንድ አንድ ጋዜጣ ሰጥ ምናምን የሆነ ጋዜጣዊ መግለጫ ሰጥ ምናምን የሚባልበት ነገር አይታችሁት ከሆነ ላለፉት 3 ዓመት ያደረግናቸው ትግል ነው የሚለው። ከዛ በፊት ምንም አይነት ፋኖ አልነበረም ብሎ የሚደመድመው ትግል አልነበረም ብሎ የሚደመድመው። እኛም ሙሉ 40 ዓመት ህወሓት ጫካ ላይ ያለች ጀምራ ነው ከፋኝን የመሰረት ነው የጎንደር ህዝብ። ከዛ በፊት ያደረጉትን የእናት መረዳኛ ትግል በሸዋ የነበረው ትግል ሙሉ በሙሉ ተረስቷል። ከህወሓት ጋር ያን ያክል ዘመን ስንዋጋ የነበርንበት እነ ማናቸው ፕሮፌሰር አስራት ወልደየስ ራሳቸውን እንኳን ያጡበት ትግል ነው ይሄ ትግል ማለት ነው። እና ይህ እንዲና ያደርጉታል እነሱ። ይህም ሁሉ አልፈን ህወሓት ለፈጸመብን እሱ ጠላት መሆን ብቻ አይደለም ሌላ ጠላት እንኳን ሊፈጥር ብቻውን እንዳይሆን ብቸኛ ጠላት እንዳይሆን ኦነግን እንኳን ጠላት አድርጎልህ የሐሰት ትርክት ጽፎ በአማራ ላይ አስነስቶታል። ይህ ሁሉ ስቃይ ሲያይ ኖረ ህዝብ ይህን ሊቀበል አይችልም። ከዛ ውጭ እኔ ድርጅት አሁን እንደ ድርጅት በነገራችን ላይ ከዚህ በፊት
አስረስ ማዳምጤ በኢትዮ ኒውስ የሚባል ሚዲያ ላይ የሰጠው ኢንተርቪው አለ። ከአፋብን ምስረታ ማግስት ማለት ነው። ልክ አፋብን እንደተመሰረተ የእንኳን ደስ አላችሁ መልእክት ለማስተላለፍ አንድ ሚዲያ ላይ ቀርቦ የተናገረው ነገር ነበር። ደቂቃ ያልቅብኛል እንጂ ማስደመጥ ይችል ነበር ድምፁን ራሱ ሪካርዱንም። ግን ምንድነው እዛ ላይ የሚለው ከዚህ በፊት የተደረጉ ግንኙነቶች ነበሩ። እነዛ ግንኙነቶች በተናጠል የሚደረጉ ግንኙነቶች ነበሩ። የጎንደሬው፣ የሸዋው፣ የወሎ፣ የጎጃሙ አስቦበት ተማምኖበት ምናምን አይደለም። በነገራችን ላይ ብዙዎቹ ጥምረቱ አሁን የተፈጠረ ይመስላቸዋል። ጥምረቱን የፈጠረው እኮ ጌታቸው ረዳ ነው። ከዚህ በፊት ጌታቸው ረዳ ወደ ብልጽግና ከመግባቱ በፊት ማለት ነው። እያንዳንዱ ዶክሜንት አለኝ። ከሰሜን ጦርነት በኋላ ልክ የሰሜን ጦርነት ሲወርድ የጌታቸው ረዳ የመጀመሪያ ጉዞ ባህር ዳር ነበር። ባህር ዳር ሄዶ ከነ አርበኛ ዘመነ ካሴ የእህት ልጅ ጋር እና አርበኛ ዘመነ ካሴ ተወክሎ የተቀመጠው የአርበኛ ዘመነ ካሴ የእህት ልጅ ነበረ። ከዛ ተደራድረው የመሳሪያ አቅርቦት እንዲደረግ ምናምን እና እዛ አካባቢ ያለውን ኃይል መጠቀም እንደሚችሉ ጥሪ የተደረገውም በእኛ ኃይሎች ነው፣ በራሳቸው በአማራ ፋኖች ጥሪ የተደረገው የጥምረቱ ጥሪ ማለት ነው። ህወሓቶች ፈልገው አይደለም፣ ተስፋ ቆርጠው ነበር። በሰሜኑ ጦርነት ተሸንፈው ሲመለሱ ተስፋ ቆርጠዋል። እነሱ ተስፋ እንዳትቆርጡ አለንላችሁ፣ እኛ የምታግዙን ከሆነ ገንዘብ የምትሰጡን ከሆነ እንደዚህ የምታደርጉን ከሆነ የስልጣን ጥማችን የምታረኩልን ከሆነ የሚባሉ ነገሮች ተደረጉ። ለአንድ ከባድ መሳሪያ 40 ሚሊዮን ብር ከፍለዋል። እናስረስ ያ ከባድ መሳሪያ ባህር ዳር ከገባ በኋላ መተኮስ አልቻለም፣ ቁሞ ነው የቀረው። መሳሪያዊ ሰራን ብራችን መልሱ ሲባል አፍንጫ ላስ ነው ያላቸው ጌታቸው ረዳ ማለት ነው። ከዛ በኋላ ምንድነው የተደረገው? እነ ጌታቸው ረዳ ከብልጽግና ጋር መደራደር ጀመሩ ምናምን። ያው ጀስት ከአብይ ጋር ተሰለፈ ማለት ነው። ከሁለት ተከፈለ። የተጀመረው ግንኙነት መቀጠል ስለነበረበት እና አስረስ ራሳቸው ጥሪ እያደረጉ በተደጋጋሚ ደጅ እየጠኑ እነ ደብረጽዮን ድረስ ሄዱ። ምን አይነት ምላሽ ሰጧቸው? ብቻችሁን መታችሁ፣ እኛ ከእናንተ ጋር ምንም አይነት ጠላትነት የለንም፣ ከእናንተ ጋር ችግር የለብንም። መሬታችን የተያዘው በጎንደሮች ነው፣ መሬታችን የተያዘው በወሎዎች ነው። ራያና ወልቃይት የተያዘው ጠለምት የተያዘው በጎንደሮችና በወሎዎች ነው። ከእናንተ ጋር ምን አለን? ስለዚህ እናንተን ልንጠቀምባችሁ እንዴት እናንተ ጋር ልንሰለፍ ከፈለጋችሁ የእናንተን ኢንተረስት እንድናሟላ ከፈለጋችሁ ጎንደሮችንም ወሎዮችንም ሸዋዎችንም አንድ አድርጋችሁ ነውና እነሱ ያመኑበት ድርጅት ይሁን፣ ተቋም እንፍጠር፣ የጋራ ስራ እንፍጠር። ከዛ በኋላ እኛም የምንፈልገውን ነገር የእኛን ጥቅም እናስከብራለን፣ እናንተም ደግሞ የምትፈልጉት ታስከብራላችሁ። ሌላው ግን የጭድ ነው፣ ለጭድ የቀረበ ነው። ህወሓቶችም የሚፈልጉትን ያሟላሉ ማለት ነው። ይህ የጦርነት ቀጠናው የት መሆን አለበት? አማራ ምድር መሆን አለበት። ስፔሻሊ ጎንደር ላይ መሆን አለበት ነበር የታሰበው። የጎንደር ይህን ሊፈቅድ አልቻለም። ይሄዳሉ፣ ያፈርስባቸዋል። በኋላ ላይ ምን አይነት ካርድ መጣች? አማራ ድርጅት ያስፈልገዋል። ከዛ በፊት እኮ እና አፋሕድ ነበሩ። አፋሕድን አንፈልግም ያሉት እነ እስክንድር መሪዎች ስለነበሩ፣ እስክንድር ደግሞ ይህን ነገር በፍጹም ሊቀበል የማይችል ስለሆነ አቋሙንም ስላስቀመጠ ከዛስ አፋብኃ የሚባል ድርጅት ተመሰረተ። የአፋብኃ የሚባል ድርጅት 13 ኮሚቴ ያለው በባለፈውም ተናግረነዋል። የሚቀበለው እንዴት ነው? ይህን ጥምረቱን ከሚቀበለው በላይ የማይቀበለው ይበዛል። አፍንጫችሁን ላስማለት ጀመረ። ከዛ ሁሉን ነገር አረሳሱና አዘናጉና ምን አደረጉ? አንዲት ማንኪያ ቅንነት እና የምትባል መግለጫ በአርበኛ ዘመነ ካሴ እንድትነገር ተደረገች። እስክንድር ለኔ ለእስክንድር ሀብቴ ለመከታው መከታው ለምሬ ምናምን የምትባል አይነት የሆነ ዲስኮርስ ተጻፈና ያ ዲስኮርስ ተነበበ። ድርጅቱ እንዲመሰረት ተደረገ። አሸማጋዮች ገቡ መሀል ላይ። አሸማጋዮቹ እነ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ዛሬ እነ ሻለቃ ዳዊት ወልደ ጊዮርጊስ ጽምዶን ተቃውሞ ወጥተዋል። የምን ጽምዶ ነው? እኛ ድርጅቱን የመሰረት ነው እኮ ያሸማገልናችሁ፣ ያሳረቅናችሁ አንዱ ናችሁ። የአማራን ትግል እንድታሻገሩትና ትግሉ እንዴት ነው የአማራ ህዝብ ያደረገውን ተስፋውን እንድትፈጽሙለት እንጂ ሄዳችሁ ጠላት ላይ እንድትወሸቁ አይደለም የሚል አቋም ይዘው ወጥተዋል። ከዛ ምንድን ያደረጉት? ልክ ድርጅቱ ከተመሰረተ ማግስት አልቆዩም፣ አንድ ቀን አልቆዩም። በነገራችን ላይ እንኳን ደስ አላችሁ ሲሉ እና አስረስ ማረዳምጤ ቃል በቃል የሚለው ምንድነው? ከዚህ በፊት በተናጠል የምናደርጋቸው ግንኙነቶች ነበሩ፣ እነዛ ውሃ ሊቋጥሩ አልቻሉ፣ ግሬስ ሊሰጡን አልቻሉ። ስለዚህ ድርጅት መስርተን በአንድ ኮማንድ ስር አድርገን በቀጠናው ኃይል በቀጠና ውስጥ ካሉ ጠንካራ ተቋሞች ጋር ጠንካራ የትጥቅ ታጋዮች ጋር ሆነ መታገል ለምንፈልገው ያን ለማግኘት ነው ድርጅቱን የመሰረተው። ዋናው ጉዳያችን ግሬስ እንድናገኝ ነው የሚል ነገር ነው። ከዚህ በፊት በተናጠል ሞክረናቸው አብራችሁ ካልመጣችሁ እያሉ ያስገድዱን ነበረ። ስለዚህ እየለመኑ ነበር የሚሄዱ ነበሩት። ራሳቸው እየለመኑ ህወሓትን አይደለም ጥፋተኛ የምናደርገው። በነገራችን ላይ ህወሓት ኢንተረስት አላት፣ ፍላጎት አላት። እሺ የህወሓትን ፍላጎት ለማስፈጸም ግን እነዚህ ግለሰቦች ናቸው የትሮይ ፈረሶች ሆነው የሄዱት የገቡት እዛ ድረስ። እኛስ
ህወሓት ፍላጎት ያላት የምትወርሰው መሬት ያላት ከኛ ጋር ነው። መሬቷን መውረሱ ብቻ አይደለም። በነገራችን ላይ ጎንደር የሚታገለው መሬትን እንዳይወሰድብኝ ብቻ አይደለም። ኢትዮጵያ ስትፈርስ ቁሜ ማየት አልፈልግም። ሀገር የመሆን ዓላማ ካለው የመገንጠር ዓላማ ካለው ጋር ተሰልፌ ሀገርን ሳፈርስ እኔ በዛ ታሪክ ውስጥ ተመዝግቤ ላልፍ አልፈልግም። ሀገርን የሰራ ህዝብ፣ ሀገርን ያቋቋመ ህዝብ ሀገር ስትፈርስ ደግሞ እሱ የዛ የአፍራሹ አካል ሆኖ ደግሞ መታየት ደግሞ እንዴት በዛ ታሪክ ውስጥ ማለፍ ስለሌለብን አሁን ብዙዎቹ የሚያነሱት የዝናሽ እንትኖች ስለሆኑ ምናምን የሚሏቸው የአማች ፖለቲካ የሰሊጥ ፖለቲካ የሚሉን ሰዎች እነሱ የራሳቸው ጉዳይን ማበድ ይችላሉ። በህይወት እያለን ግን በሰራዊት ደረጃ ሰሞኑን መግለጫ ወጥቷል። ሰራዊቱ የአፋብን ሰራዊቱ አፋብን እንመራዋለን የሚለው ሰራዊት መግለጫ ወጥቷል። በአንድ በህቡ ሆኖ ተደራጅቶ ተለበሉ፣ ጥያቄያችን ግልጽ አድርጉ፣ በምን መልኩ የተጣመራችሁ ብሎ ሰራዊቱ ጥያቄ አንስቷል። ከዚህ በኋላም ይቀጥላል። ይህን ለማለት ነው። ቴንኪው ቴዲ። ቴንኪው አካሄዳለኝ ቴዲ። እሺ አካሄድ ከአንድ ማንኪያ ቅንነት በፊት የሆነ ነገር ይቀድማልና ከቻለ 2 ደቂቃ ከራሴ ደቂቃ ስተውና ያብራራው ለምን ዘለለው። ይሄ አንድ ማንኪያ ቅንነት ኮዝ ነበረው ያመጣው ጭንቃት። እንደዛ አይነት አሰራር ስለሌለ ችግር ዞሮ ሲመጣ ያስረዳል። ችግር የለውም። ማን ነው የኢትዮ ፎረሙ ያየሰው ሽመልስ በጣም ቆየት ያለ ነው። አቦይ ስብሃትን የሆነ ጥያቄ ጠይቃቸዋል። አቦይ ስብሃት ይጠይቁታል። አንድ ሰው አሉ አቦይ ስብሃት ጉዳይን እንድታስፈጽም ከላከው ላኪ ነው ጥፋተኛ ተላላኪው ነው ይለዋል። አቦይ ስብሃት ነው ያየሰው ሽመልስ የሚጠይቀው። ያየሰው ላኪው ነው ሲል ላኪማ ለራሱ ጥቅም ነው ተላላኪ ነው እንጂ ተላላኪ እኮ የሚላከው አጌንስት ሂዝ ኦን ኢንተረስት ይሉታል። አይገርምም? በእኛ እድሜ ነገሮች ሲደገሙ አሁን እኮ አንዳንድ ጊዜ በኳስ በሪፕሌይ ምናምን ታያላችሁ። ጎል ከገባ በኋላ አንድ ጊዜ ምንም ኳስ ከሰገጤ ልጅ ጋር ኳስ እያየን አምሶር ይለቃሉ። ጎል ገባና ልጁ አላወቅም። ልጇን አደገኛ ፖለቲከኛ ተንታኝ ሆኗል። እዚህ ውስጥ አይቼዋለሁ፣ አውቄ ነው። እና ሪፕሌይ ሲታይ መጀመሪያ ጎል ሲገባ ጨፈረ ያ ምናምን ብሎ አበደ፣ ቀቀወጠው ምናምን። ከዛ በሪፕሌይ እንደገና ሲታይ እንዴ አሁንም ደገሙ የስ ምናምን እያለ ኧረ ተው ሪፕሌይ ነው ምናምን ብለን አረጋግተነዋል። እንዴ ደገሙ አሁንም ምናምን። አንዳንድ ነገሮቻችን እኮ በሪፕሌይ የምናያቸው ነው የሚመስሉት እኮ። ዋናው ነገር ተደርጎ ድጋሚ እየገረብ ነው አይመስላችሁ? ይህን ነገር ሆልዶን ሰከንድ እንደዚህ ፀጉራችሁን እያከካችሁ ይህን ነገር አላየሁትም ነበር ምናምን የምትሉት ነገር እኮ ነው እየሆነ ያለው። ይህን ነገር እኮ አላየሁትም ነበር። ሁሉም ሰው እንደዛ ነው እኮ እያለ ያለው። እንዴ ይሄ ነገር ምን ሆኜ ነው? ራሴን አዙሮኝ ተመትቼ ወድቄ ድጋሚ ነቅቼ ነው? ሰው እኮ እንደዛ ነው እያለ ያለው። እንዴ ይህን ነገር ባለፈው ህይወቴ ላይ ያየሁት ምንድን ነው የሆነው ምናምን እያላችሁ ሁሉም ሰው እንደዛ ነው እያለ ያለው። 10 ዓመት አልሆነውም እኮ 10 ዓመት 5 ዓመት ያልሆነው ጉዳይ ራሱን ሲደግም ሱፍ እና ከረባት ያልቀየረ ሰው እኮ እንዳለ ነው እኮ ወንበሩ ላይ። አሁን ገብረ እግዚአብሔር ያኔ በሰሜኑ ጦርነት መግለጫ ሲሰጥ ነበረ በቦታው ላይ ወንበር አልቀየረም። እኔ አሁን ግራ ገብቶኝ ማለት ፌንት በልቼ በቅዠት እያየሁ ነው ወይስ በገሃዱ ዓለም ያለ ነገር ነው እኮ የምትለው። እና ለማንኛውም ይገርማል ለማለት ያኖች ታፕታፕ አድርጉ ሌሎቻችሁ። የምንሄደው እሸቱ ገጠሬው ቴንኪው። ከእሼ በኋላ የምንሄደው ወደ ግጋር ነው። ግጋር እሺ ቴዲ ታንኪው እንደገና። በነገራችን ላይ ኮመንት ላይ ከሚመጡ ሀሳቦች መካከል ሄይ ቴዲ ፕሊስ ይሄን አስተላልፍልን፣ የዘብር ሀሳብ የብዙሃኑ ኢትዮጵያውያን መሆኑ ይታወቅልን የምትሏላችሁ። ኔጌቲቭም ኮመንት ካለ አነብላችኋለሁ መሀል ማለት። እሺ ግጋር ቀጥል። እሺ አይ በነገራችን ላይ የቴሌግራም እንትንህ እኔ ሰብስክራይብ ካደረጉት ቆይቷል፣ ግን
ካንተ የሚላከው አላገኘውም። ዝም ብሎ የስም ዝርዝር ብቻ ነው ያለው። ሜይ ቢ አይ ጋት ሮንግ። ያንተ ፎቶ ነው ያለው፣ ምንድን ነው ያለው? ግን ሌላ ነገር አላገኝም። ምናልባት 7900 ያለበት ዜና የሚጻፍበት ነው። ኖ ይሄኛው ወደ 500 ምናምን ነው ያለው። ብዙ አሉ። አይ ዶንት ኖ በጣም የተከፈተው የኔ ትክክለኛው አይ ዶንት ኖ። በጣም ተሸግሬያለሁ። እስቲ እሱን ሊንኩን ከቻልክ ብትልክልኝ ደስ ይለኛል። እሺ ኦኬ። ሌላው ምንድነው በመሰረቱ ዘበር በእውነት ታንኪው ጥሩ አድርገህ ነው ኢትዮጵያዊነትን የገለጽከው። ኢትዮጵያዊ መሆን ማለት ብልጽግና መሆን አይደለም። አንዳንድ ሰዎች የሚሳሳቱት እዛ ላይ ነው ምናምን። አንተ ያለህን ስሜት ስትናገር፣ ያለህን ሀሳብ ስትናገር ብልጽግና ይሉሃል። ይሄ እንደዚህ የተቃወመ ለከሌ ነው ምናምን። ያ አይረባንም፣ ማነው አይጠቅመንም፣ አንድ አያደርገንም፣ አያስተሳስረንም። ማየት ያለብን የተወሰነውን ሳይሆን ከበታች ሆኖ ነገሮችን በጽሞና የሚከታተል ማአት ኢትዮጵያዊ አለ። እዛ ላይ ነው ማተኮር መስራት መቻል ያለብን። የፖለቲካ ሀሁ ትንሽ ማወቅ መቻል ያስፈልጋል። በተለይ ስለ ህዝብ ስንናገር ዝም ብሎ አፋችን እንዳመጣ መሄዱ ውጤቱ ጥሩ አይመጣም። ህዝብን ያላቀፈ ነገር ደግሞ እኔ ተነስቼ አንድ ማህበረሰብ ተወካይ ነኝ ብዬ ራሴን ዝም ብዬ ላጎላችል ይሆናል ምናምን። ግን ያ ለዛ ህዝብ ይጠቅማል ወይ? ያን ማሰላሰል አለብኝ። ያን ለማሰላሰል ደግሞ ትንሽ የእውቀቱ ዳራ መገኘት አለበት ማለት ነው። እንግዲህ አንድን በተለይ ቲፒኤልኤፍን እንግዲህ ይቅርታ ከተደጋገመ በአንድ ወቅት እንትን የህዝብ ቆጠራው ሆኖ ፓርላማ ላይ ሪፖርት ሲያደርጉ ከአማራ ክልል 3 ሚሊዮን ህዝብ ጠፍቷል ነው ያሉት። አይዶኖ ስንቶቻችሁ እንደምታውቁት 3 ሚሊዮን ህዝብ ጠፍቷል ነው ያሉት። የት ነው የጠፋው? እንደዚህ ተብሎ የሚሳለቅብን የነበረ ግድ የሌለው አይደለም ለአማራ ክልል ለድፍን ኢትዮጵያ ግድ የሌለው እሱን ካልመሰልክ የሚገልህ ሰው እሱን ካልመሰልክ ምናምን የሚያንጠለጥልብህ ሰው እሱን ካልመሰልክ እንደፈለክ የሚያባርር ውጡም ብሎም የሚያባርር ሰው አሁን እሱ ጋር የምትጣመደው ወይም ደግሞ የምትቆራኘው ምን ስለሆንክ ነው? ፖለቲካችን እኮ የጥላቻ መሆን የለበትም። እኔ በአንዳንድ ነገር ላልስማማ እችላለሁ። ያንን ግን በጥላቻ አይደለም ማየት ያለብኝ። የጥላቻ ፖለቲካ መጨረሻው ራስን መግደል እንጂ ራስን ማቆም አይደለም። ፖለቲካችን መሆን ያለበት ማሰብ መሆን አለበት። የትላንት በፖለቲካ የተወዳጀኸው ዛሬ ላትወዳጀው ትችላለህ። ኮሬክት። ግን ዋናው ትልቁ ጥቅም ያ ህዝባዊ ጥቅም ሲሆን ነው። ህዝባዊ አደራ ሲኖረው ነው። ለግሌ የማደርገው ግን ለግሌን ነው የሚጠቅመው እንጂ ሌላ ምንም ነገር ማድረግ አይችልም። ስለዚህ ኢትዮጵያዊነትን የሚያንቋሽሽ ነገር ኢትዮጵያዊነትን የሚያንቋሽሹ ሰዎች ጋር አንድም ቀን 27 ዓመት በስልጣን እያሉ ኢትዮጵያ ብለው ያልጠሯትን አገሪቱ እያሉ ሲዛለፉባት የነበረው ባህር ዳር ላይ አማራ እንትን ብሏል አንገቱን ደፍቷል ብሎ መሳሪያ አዘግዝቀው ሐውልት የተከለለትን ህዝብ ማነው ፓርቲ አሁን ከሱ ጋር ምን ብለህ ነው የምትጣመደው? አንደኛ ሊመጣ ይችላል ወይ? በሁለተኛ ደረጃስ አንድን ነገር ስንጣመድ ወይም ደግሞ ስናደርግ የኃይል ሚዛን አናይም ወይ? ቅድም ነው አንድ ዳንኤል እስራኤል የሚባል ጥሩ አስቀምጦታል ምናምን። አቅም ሳለ ወይ? አቅም ሳለ ነው ህዝብ ለማስጨረስ ብቻ ነው እና ዋይ ለማለት ነው። አሁን ትላንትና የሆነ የራዳር ስቴሽን ከግብፅ ያስመጡት ሲመታ ወያኔ ወይም ታሃት ያወጣው መግለጫ ምንድን ነው? ህዝብ ላይ ድሮን ተጣለ ነው ያሉ ነው ወይስ እንደዛ ለመሆን ነው? ኋላ ከማልቀሱ መጀመሪያውኑ መጠንቀቁ ለምን አይሻልም? ኢትዮጵያዊነትን የያዘ ነገር ይዘን ለምንድን ነው የማንሄደው? ለምን በጥላቻ እንመራለን? ለምን በጥላቻ የምንወስነውን ውሳኔ እንወስን? ህግ እንዲከበር የአንድን ማህበረሰብ መብት ለማስጠበቅ መሳሪያ አያስፈልግም። በአሁኑ በ21ኛው ሴንቸሪ ጊዜ በተለይ እኔ የሚገርመኝ
እዚህ የሰለጠነ ሀገር ዩሮፕ፣ አሜሪካ ቁጭ ያልን ሰዎች እኛ እንደፈለግን እየወጣን እየሄድን በጥቁርነታችን እንኳን ነጮች ሲገላምጡን እንዴት ይገላምጠኛል እያልን ሬሲዝምን የምንቃወም ሰዎች እዛ አገራችን ላይ ወይም ደግሞ አንድ የሆነ ቲክታክ ሆነ ዩቱብ ከፍተን ምናምን ነገር ይሄ ኦሮሞ ነው፣ ይሄ አማራ ነው፣ ይሄ ትግሬ ነው በለው ጨርሰው እያልን ስናወራ ይሄ ራሱ ይሄ እንኳን አይሰማንም ጎበዝ፣ አይሰማንም። እኔ እዚህ እየገባው እንደፈለኩ እየወጣው በአሜሪካ ሴኪሪቲ ባለኝ ጥቅም እየሰራው ምን እያልኩኝ እያለሁኝ ሌላው እዛ ሰርቶ እንዳይኖር መሳሪያ እየላኩኝ ወይም ደግሞ ለመሳሪያ መግዣ እየላኩኝ ተጋደል ተጫረስ ማለት አይከብድም? ዘመናዊ አሰራር አለ። ምንድነው ያ ዘመናዊ አሰራር? ህዝባችንን ማንቃት። ህዝባችንን የምናነቀው መሳሪያ እንዲያነሳ ሳይሆን ጥቅሙን እንዲጠብቅ እንዲጠይቅ፣ ይሄ ነገር ጎድሎብኛል፣ ይሄ ነገር ተጎድቻለሁ ብሎ ተደራጅቶ የራሱ የሆነ አንድ ወጥ የሆነ የጎጥ ሳይሆን እርስ በርሱ የሚጋደል ሳይሆን አሁን እኮ አማራ ክልል ቅድም አንድ እህታችን ስታወራ ነበር፣ አሁንም አንሞትም ምናምን ነገር። አሁን እኮ እርስ በርሱ እኮ ነው የመከላከያ ሰራዊት ከሚገለው ይልቅ እርስ በርሱ የሚጋደለው ነው የሚበዛው እኮ። እንደ እኛም እኮ ሀገራችን እዛ ነው እናውቃለን እኮ። እርስ በርሱ የሚጋደለው በየቀኑ የትና የት ነው። ያንን እንኳን ማስቆም ያልቻልን ጥላቻ ስላለብን ብቻ ወይም የተለየ ፍላጎት ስላለን ብቻ ከማንም ከሰይጣን ጋር ሆነን ብልጽግናን እንጥላለን ብንል ኦኬ። ከዛ በኋላስ ብልጽግና ወረደ፣ እሺ። ከዛ በኋላስ ማን ነው? እንደገና ወያኔ ጋር ልንዋጋ ነው፣ እንደገና ሻቢያ ጋር ልንዋጋ ነው፣ እንደገና ከኦኤልኤፍ ጋር ልንዋጋ ነው። ይሄ ነው ያለው አሁን ብጥብጥ። ሌላውስ ኢትዮጵያስ የሚባለው አማራና ትግሬ ኦሮሞ ብቻ ነው? ሌላው ኢትዮጵያ አይደለም? ሌላው ኢትዮጵያውንስ ይሄን ነገር አማክረናል? ሌላውንስ ኢትዮጵያ ሪቻውት አድርገናል? እንዴት ነው ሀገራችን እንደዚህ እየሆነች ነው? ምን ይሻላል? ምን እናድርግ ብለን ተመካክረናል ከሌላው ኢትዮጵያ ነው? እኛ ብቻ ማንን እኛንን የራሳችን ኢጎ ብቻ ይዘን እየሄድን እንትን የምንለው? ቅድም ሃምበርገር እየተበላ ተብሏል እኮ። ያ ሃምበርገር የሚበላው እኮ ነው እዛ የሚያጋጨን እኮ። ሀገራችን ላይ እኮ ዳቦ ሃምበርገር ስሙን የማያውቁትም እኮ። ዳቦ እያረረባቸው የተጋገረ ዳቦ እንኳን ለማግኘት ሲሄድ ብልጽግና ነህ እየተባለ ነው ያለው። ይሄንን ነው አሁን ማስተማር ያለብን ለህዝባችን። ሰላምን ፈጥሮ ወደ ልማቱ እንዲሄድ ማድረግ ነው ያለብን። ፖለቲካዊም ሆነ ማህበራዊ ጥቅሙን ለመጠበቅ ራሱን አደራጅቶ ተጠናክሮ የሚመለከተውን አካል አቤት ማለት ነው ያለበት። በመሳሪያ አይደለም፣ ሰውን በማስገደል አይደለም። በመሳሪያ 1000፣ 2000፣ 10000 ሰው ከማስገደል በሰላማዊ ሰልፍ በሰላማዊ በህዝብ በአንረስት በማድረግ ምናምን 50-60 ሰው ቢሞት ይሻላል። ያ ሌጂቲሜሲ አለው። አሁን ግን ለምንጠላው ለጠላነው ሰው ወይም ደግሞ ድርጅት ሌጂቲሜሲ እየሰጠ ነው። ለምን ተጣምረናል ልንመተል ልንገልህ ነው የሚለው። ያ ደግሞ የታጠቀ ነው። አሁን ቴክኖሎጂውን አይዶን ነው የምታውቁት አልመሰለኝም። እስቲ አንዳንድ ጊዜ የጠላታችንንም የምንለውንም ደግሞ ኃይሉን እንመዝን እስቲ። ምንድነው ያለው? ምንድነው የሆነው? ይህንን እናድርግና ፕሊስ ነገሮችን አንደርስታንድ እናድርግ። ህዝባችንን አናስጨርስ ነው የኔ መልእክቴ። አመሰግናለሁ። ቴዳይ ቴንክ ዩ ግጋ። ወደ መዲ ነው የምንሄደው። አንዳንዴ ኔትወርክ ያስወጧችሁ ሰዎች አይዶን ነው ለምን እንደወረዳችሁ። መዲ አለሽ? ቴዲ ቴንክ ዩ። እኔ ይሄ የጥምረቱን ነገር ከብዙ አቅጣጫ ብናየው ጥሩ ይመስለኛል። አንድ ኢቭን ይሄ ያለው ነገር ቢመጣ አማራ የመውጫ መንገድ ማዘጋጀት አለበት። ምን ነገሮችን መታሰብ አለበት የሚሉትን ነገሮች መታየት አለበት። አንደኛ የኤስ4726 ቢል ካለፈ አሁን እንግዲህ ፊርማ ነው አይደለ እንትን የሚለው ይሄ ጂም ሪች ፕሮፖዝ ያደረጉት ለአሜሪካ ሴኔት እሱ አለፈ ማለት ቲዲኤፍ ያው ምንድነው ሚሊታሪ ዊንጉ እንደሆነ ይታወቃል የቲፒኤልኤፍ።
እሱ አለፈ ማለት ቴሮሪስት ተብሎ ዴዚግኔት ይደረጋል። የሚኖር ማንኛውም ሪሌሽን የሚኖረው ከዚህ አካል ጋራ ከቲዴፍ ሆነ የዳቦ ስሙ ቲፒኤልኤፍ ጋር የሚኖረው ጠቅላላ በዛ አይን ነው የሚታየው። አይደለም ሌላ ትራቭሊንግ ባን ይኖራል። ኤኒ ካይንድ ኦፍ ሰፖርት በምንም ነገር ማለት ነው እሱ ሁሉ ይቀራል። እነዚህ ነገሮችን ኮንሲደር ማድረግ ከማን ጋር ነው የምጣመረው? ዓለም እነዚህን አካላት ኢቭን ተው ሌላውን አሁን ግሪቫንሱን፣ አትሮሲቲውን፣ ጀኖሳይድ የተፈጸመበትን እንኳን ኢግኖር ላድርግ ቢሉ ነው ምለው። ያንን የማድረግ ደግሞ ማንዴት የላቸው። የአማራ ህዝብ አልመረጣቸውም። ባይዘወይ ማናቸውንም እኔ አማራ ፋኖን እደግፋለሁኝ። ማናቸውም ግን የህዝብ ላይ የመወሰን የህዝብ ድምፅ የላቸውም። ይሄ ፋክት ነው። ማናቸውም መወሰን አይችሉም። ማንዴት የተሰጠው አካል የለውም። በአማራ ህልውና ላይ መወሰን አይችሉም። በትግላቸው ወይም በድርጅታቸው ላይ ኢትስ ደም። ከዛ ውጭ ግን ይሄ በህዝብ ጀኖሳይድ ላይ የመወሰን አይደለም ሌላ ኢፍ አፕሩቭድ እኮ ወይም ደግሞ ኢፍ ዲስ ቲንግ የኢንተርናሽናል ኮርት ከሄደ ባይ አሶሲዬሽን ሁሉ ሊከሰሱ ይችላሉ። ነገር አብረው ከሰሩ ይሄ ሁሉ ነገር አለ። በጣም ብዙ ነገር ነው መታሰብ ያለበት። ብቻም አይደለም ምንድነው የነሱ ግብ? ሁለቱ አካላት እኔ እታገልለታለሁ የሚለው አካል አሁን ለአማራ ህዝብ እታገልለታለሁ የሚለው አካል የሚታገለው ለአማራ ታግዬ ነፃ አወጣዋለሁ የሚለው ላይክ አማራ የሀገር አልባ ተደርጓል፣ ጀኖሳይድ ደርሶበታል። ኢቭን ክልል ተብሎ በስሙ የተመዘገበው ክልል እንኳን ባለቤትነት የለውም። አማራ አገር አልባ ነው። ከረንት ሲቹዌሽን አማራ አገር አልባ ነው። በህገ መንግስት ነው አገር አልባ የሆነው። ሁሉም ክልሎች በስማቸው የተመዘገበ የክልሉ ባለቤት ሲሆኑ አማራ ሪጅን ግን ነዋሪ ነው የሚለው እንጂ የሀገር ባለቤት እንኳን አይደለም። እኔ ይሄ ሲስተም እንዲቀጥል አልፈልግም። ምክንያቱም ማንም ዜጋ የአገሩ ባለቤት የትም ቦታ ጋምቤላ ሄጄ አገሬ ነው፣ ትግራይ ሄጄ አገሬ ነው፣ ቤንሻንጉል ሄጄ አገሬ ነው። ይሄ ነው መሆን ያለበት። አሁን የምንኖርባቸውን አገራት ኢንጆይ የምናደርገው ሁሉም አካል ማንም ትንሽ ትልቅ የለም፣ ምንም ጥቁር ነጭ የለም። ሁሉም የአገር ባለቤት ነው። እንደዚህ እንዲሆን ነው አገሬ ላይ እንዲመጣ ነው የምፈልገው። ከረንትሊ ግን አማራ አገር የለውም፣ በህገ መንግስት አገር የለውም። አገር አልባን የተደረገው ምክንያቱም ይሄ ሲስተም የተዘረጋው በሙሉ አማራን ኦፕረስ ለማድረግ ስለሆነ ይሄ ባለበት ይሄንን ህግ አድርጎ በመጀመሪያ ማኒፌስቶ ጽፎ ጫካ ያለ ከዛ ህግ አድርጎ ለአገሪቱ ያጸደቀ ፈርስት ተጠያቂ የሚሆኑ ሁለት አካላት ይሄን የሰሩ ጋራ ነው እንግዲህ ጥምረት የሚባለው። ይሄ ሲሆን ደግሞ አሁን ኦልሬዲ ፖለቲካሊ እንትን ሊያደርገን ሊጎዳን የሚችል ቴሮሪስት ተብለው ዴዚግኔት ሊደረጉ ያሉ አካላት ናቸው። ይሄ እንግዲህ ቲፒኤልኤፍ የሚባለው ኦኤልኤፍ አልተደረገም፣ ቲፒኤልኤፍ የሚባለው ከዚህ ጋር ምን ያመጣብናል? ኦን ቶፕ ኦፍ ዛት ደግሞ ዘመነ ካሴ ሪሰንትሊ የሰጠው ኢንተርቪው ተብሎ ያየነው ነገር ላይ አኪዩዝ የሚያደርጋቸው ስም ጠርቶ አኪዩዝ ያደርጋቸዋል። እንግዲህ ዲፕሎማሲ እንሰራለን እየተባለ ገና የሚሰማን ጆሮ እንኳን አተን መከራ በሚታይበት ሰዓት እንደዚህ አይነት ነገር አኪዩዝ አድርገህ ነገ ማነው በሩን የሚከፍትልህ? ይሄን እነዚህን አካላት ደግሞ አኪዩዝ የሚያደርገው ከረንትሊ ቲፒኤልኤፍ ነው። ሴም ቲንግ ነው እየተደረገ ያለው። እየተኬዳ ያለበት መንገድ አለቃ የሚያዛቸው መንገድ የሚሄዱ አካላት ሆነዋል እነዚህ አካሎች። እነዚህ ነገሮች ሁሉ ኮንሲደር ሊደረጉ ይገባል። የመውጫ መንገዱ ምንድን ነው? እነዚህን ሰዎች ቆርጦ መጣል። አማራ ትግሉን ማዳን ነው ያለበት። እነዚህ ግለሰቦች ሄደው እንደዚህ አይነት ነገር ያደረጉትን ከድርጅቱ ህግ ውጪ ሄደው ያደረጉትን ከድርጅቱ ቆርጦ መጣል ብቻ ነው ብቸኛው መንገድ። አለበለዚያ የእሱ አኪዩዝ ያደረጋቸው አካላትን በሙሉ የእነሱ ተቃራኒ ነው የሚሆኑት። ዲፕሎማቲካሊ ይሄ ነው ትርጉሙ። ሊያውም ስም ተጠርቶ የአገሮች ስም ተጠርቶ ምን አይነት ዳሜጅ እንኳን እንደሚያመጣ እኔም አማካሪ እንኳን የላቸውም እንዴ? ኢንተርናሽናል ሚዲያ ላይ ስትቀርብ ምን መባል እንዳለበትና ምን መባል እንደሌለበት ያንተ ትግል ምን ያህል ሌጂትመንት እንደሆነ ማሳየት እንጂ እነዚህን አካሎች ግዙፍ ስለሆኑ እጄ የተጣመርኩት አይነት ጨዋታ መጫወት የለብህም። ከዛ ደግሞ አኪዩዝ ነገ ዲፕሎማሲ ልሰራበት እችላለሁ የምትለው ህዝብ ላይ የደረሰውን ስቃይ
ጆሮ ሰምተው አዳምጠው ሰም ካይንድ ኦፍ እርምጃ ይወስዳሉ ብለህ የምታስባቸውን ፖቴንሻሊ አገሮችን አኪዩዝ አድርገ የዲፕሎማሲ መንገዱን ኮምፕሊትሊ ዘግተህበት መምጣት ምን ማለት እንደሆነ እኔ ሊገባኝ አልቻለም። ዲቴል አንብቡት። ምንድን ነው የተደረገው? ኢንተርቪው ምን ነበረ? ምንድን ነው የተባለው? የስ ኦኬ። እነዚህ ነገሮች በጣም በጣም አሳሳቢ ጉዳዮች ናቸው። የሚታለፉ ነገሮች አይደሉም። ፕላስ የአማራ ትግል ሲጀምር መሳሪያ አውርድ ሲባል አላወርድም ስጋቶች አሉኝ። በወቅቱ ወለጋ ላይ የአማራ ህዝብ እያለቀ ነው። በወቅቱ ቲፒኤልኤፍ እስከ አፍንጫው ታጥቋል። እነዚህ ስጋቶች አሉብኝ አላወርድም ብሎ ነው መሳሪያ ትግል የተጀመረው። ጦርነት ይልቃል የታወጀበት። ይሄንን ከነዚህ ስጋቶችን የአማራን ህልውና ስጋት ውስጥ የከተቱትን አካላት ጋር ጥምረቱ እንዴት ነው የሚሰራው? ያንን ሊያስረዳን የሚችል እፈልጋለሁ። ቴንክ ዩ ቴዲ። ሶሪ ሁለት ክፍት ቦታ አለ ከኢወርልድ እና ከቴምር ጋር በመሆን ጽምዶ ደግፋለሁ የምትሉ ካላችሁ ለራስ ስትልና ለእኔ ስትል አይደለም። አይ መመጣው ለቴዲ ስል ነው ካልክ እንዳትመጣ። ይሄ የቀብራሮች ቤት ነው። ስትመጣ ሀሳብን ለመሸጥ ነው የምትመጣው። ቅሬታ ከተሰማ በጌታ ፍቅር እንዳትመጣ። ልትጠቀም ነው የምትመጣው። ፕሮፓጋንዳ ልሸጥ እንጂ ለእኔ ምንም ልጠቅመኝ አይደለም የምትመጣው። እንዲህ የተናገረን የምናልፍበት ዘመን ነው መሆን ያለበት። ሁለት ክፍት ቦታ አለ። ለእናንተ ካላችሁ ሀሳባችሁን መሸጥ ከፈለጋችሁ እነሱ የሚናገሩት ውሸት ነው፣ እኛ የተጣመድ ነው በዚህ ምክንያት ነው እውነት አለን የምትሉ ካላችሁ ክፍት ቦታ አለ ለማለት ያለው። እሺ ማዲን ከልብ ነው የማመሰግነው። የሚሄደው ወደ ኤኬደብሊው ነው። ኤኬደብሊው ኤኬያችን እንደ መንደርደሪያ እንዲሆነ ከዚህ ጀምረ እባክህ። ፋኖ ኦላ ወለጋ ላይ አብረው እየሰሩ ነው ይላል ጠበቃ አስረስ ማረ ዳምጤ ከመሳይ መኮንን ጋር ባደረገው ቆይታ እንደ ኦነግ ደጋፊነት ይሄው ጠበቃ አስረስ ማረ ወለጋ ላይ እየሰራን ነው ብሏል። መልካም። እንደውም ጥሩ ነገር አስታወስከኝ። ወለጋ ላይ ህዝብ በየቦታው እየተጨፈጨፈ ነው። ጨፍጫፊው ማኖስ ተብሎ ሲጠየቅ ፋኖ እየተባለ ነው። እና ፋኖ አብን በዚህ አጋጣሚ የአቋም መግለጫ አውጥቶም ይሁን ምናምን ነገር ራሳቸው ይመለከታቸዋል አይመለከታቸውም። ወለጋ ላይ አብረው እየሰሩ ከሆነ ወለጋ ላይ ለሚፈጸመው ነገር ሁሉ ተጠያቂ እነሱ ነው ማለት ነው። አይ ቆይ አልጨረስኩም። ቴዲሻ የእነሱ ኃይል ነው ወይስ የአብይ ፋኖ ነው የምለው ነገርን እንዲለይ የራሳቸው መከላከል ካለባቸው እሱን ለኢትዮጵያ ብሔር ብሔረሰቦች ይፋ ቢያደርጉ ህዝብ ያውቃቸዋል። በደል እያደረሱ ያሉትን ግን ደግሞ አማራ ነኝ ይላሉ በግራም ይሁን በቀኝ። እና የፋኖ ትክክለኛ አብን ደግሞ የነዘመኔ ዛ ታጥቆ እየታገሉ ያሉት የእነሱ ኃይል ነው አይደለም። ይሄ ኃይል ከመከላከያም ጋር ሲጋጭ አይታይም። ከባድ ፋውል አይደለም። ለምሳሌ ወለጋ ላይ አብረን እየሰራን ነው ካሉ ወለጋ ሆሮ ጉድሩ ማለት ቢያንስ በቀን አንድ ዜና ማጣው ነው ዜጎች ተገደሉ የሚባልበት አካባቢ። ፋኖ እዚህ አካባቢ እየሰራው ነው ካለ አማራዊ ተገደልን ካሉ እዛ አካባቢ ላይ ወይም ደግሞ ሌሎች ዜጎች ተገደልን ካሉ የፋኖና የኦነግ ጥምረት ነው ማለት ነው። ምክንያቱም ቃል አቀባዩ ላይ ተናገሩ። የማ ቃል አቀባይ አስረስ ማረጣ ዳምጤ ወለጋ ላይ የሰራን ነው እኮ አለ። የማ ቃል አቀባይ ነው እሱ ያፋብን። መልካም ጥሩ መታያል። አሁን እሱን ነው እየነገርኩ ያለሁት። መግለጫ አውጥቶ ህዝብን እየተረሸነ ነው እና እሱም ማሳወቅ አለባቸው። አንደኛ ኦፊሻል የሆነ ራሳቸው በጣም እኮ የሚገርመው እሱ እኮ ነው ቴዲ። እንደውም ጥሩ ጠየቀኝ። የቤት ውስጥ ራሱ ዶሜስቲክ የሆነ የአብንና የኦኤልኤፍ እና የቲፒኤልኤፍ የፖለቲካ ትብብር መስራታቸው ሳበቃ ኤርትራ ውስጥ ያለበት ጽምዶ ተመስርቶ ብልጽግና ሊበላ እየመጣ ነው ተብሎ ሲባል ነው ቀልድ ነው ብዬ የተጀመርኩልህ። ሲጀመር አንድ ነገር ልንገርህ ቴዲ፣ አብን የፖለቲካ ፕሮግራም ማኒፌስቶ አለው? እኔ እስከማውቀው ድረስ የለውም። ከዚህ ጋር እንዴት ነው የፖለቲካ ትብብርን የሚሰራ አለኝ ብዬ የሚነግረው? ምን አይነት ፖለቲካ ስራ ነው? አየህ
አንድ በለኝ። ሁለተኛ የጽምዶውንም እዚህ ውስጥ ማየት ትችላለህ። ለምሳሌ የጽምዶ ውስጥ አሁን የቲፒኤልኤፍ ኃይል አለ፣ አብን አለ ይመስለኛል በሚታማው። የጽምዶ ደጋፊዎች ካላችሁ መለየት ስላልቻልኩኝ አንዳንድ ቁጥር ጻፉልኝ። የጽምዶ ደጋፊዎች የጽምዶ ደጋፊ ነን የምትሉ መለየት ሪኩዌስት የላኩ አሉ፣ ግን ማን ምን እንደሆናችሁ አላውቅም። አንዳንድ ቁጥር ላኩ። ቀጥለ ያ መልካም። አሁን ከጽምዶ ልነሳና ወደ እሱ እመጣላለሁ። በነገራችን ላይ አሁን ለጠየቀኝ ጥያቄ የወለጋ ማህበረሰብን ንጹሐንን ኦሮሞዎችን እየረሸኑ ያሉት በየቦታው ፋኖ እየተባለ ነው። የትኛው ፋኖ? ህዝባዊ ኃይል ነኝ ብሎ አብን ብሎ ተደራጅቶ እየታገልኩኝ ነው የሚለው ነው ወይስ የአብይ ብልጽግና የሽመልስ የአብይ አጠቃላይ በመከላከያ ከለላ ያለው ፋኖ ነው? እሱ ግልጽ መሆን አለበት። ብሔር ብሔረሰቦች በዚህ በጣም በንቃት መታዘብ መቻል አለባቸው የምለውን ነገር ማሳሰብ እወዳለሁ። ከዛ በኋላ የውስጥ ጉዳዮቻችን ራሱ አላለቁም። ጥሩ ጥያቄ ጠይቄ ነበረ ቴዲ ቅድም፣ ወደ እሱም እመጣለሁ ያለው ዘርዘር አድርጌ ሁለቱም ብዬ ነው መለስኩልኝ። አሁን ለምሳሌ ፕሪቶሪያ አግሪመንት የምለውን ነገር ሰምተን ነበር አለ ቴዲ። ፕሪቶሪያ አግሪመንትን አሁን ኢትዮጵያ ውስጥ ካሉት ፖለቲካ ኃይሎች ከተቃዋሚዎች ማለት ነው ማን ነው የሚቃወመው? ሁላችሁም አስቡ። ፒስቶክ ታንዛኒያ ላይ ኦኤልኤፍ እና የብልጽግና አብይ የመራሹ ብልጽግና 2 ዙር አድርጎ ነበር ንግግር አይደለ? ስምም ላይ ለመድረስ እንደዚህ አይነቶቹ ነገሮች የሚበረታቱ ናቸው። ያ የማይዋጥለት የሚቃወመው ኦነግ ለኦነግ ተወያይተው ምን ሊያመጡ ነው የሚል ፖለቲካ ኃይል ማን ነው? መልሱ፣ ጠይቁ። ኢትዮጵያ ውስጥ ኦኬ። አሁን ፕሪቶሪያ አግሪመንት ኤርትራንም ጨምርበት፣ ኤርትራን ያስደስታል? የኦሮሞ ፖለቲካ ኃይሎች አብይ መራሹና ጃልመሮ ብስማሙ የኤርትራ ደስ ይለዋል? ኢሳያስ አፈወርቂ ደስ ይለዋል? አይለውም። በቀላል ማለት ነው። ሌሎች ጂኦፖለቲክሱ ላይ ያሉት ጎረቤት አገራት ከኢትዮጵያ ኢንተረስት አለን የሚሉ አይነቶቹ ታሪካዊ ጠላቶቹም ጭምር ቦልድድ ሆኖ የኢትዮጵያ ፖለቲካ አንድ አቋም አድርጎ ችግሮቹን ፈቶ ናሽናል ሪኮንሲሌሽን ላይ ደርሶ ዘላቂ በሆነ መልኩ ወደፊት እንዲሄድ እንዲቀጭጭ ነው እንጂ እንዲሳካለት የኢትዮጵያ ፖለቲካ አይፈልግም ማለት ነው። በጂኦፖለቲክሱ ከቦን ያለ ምክንያቱም ኢትዮጵያ ትልቅ አገርና ትልቅ ህዝቦችን ይዛ ያለች አገር ኢስት አፍሪካ ላይ እንደመሆኗ ማለት ነው። የበላይነትን የማይፈልግ ሰው የለም። ቀደም ሲል ምንድን ነው ያነሳውልህ? ወሳኙ ነገር ቴዲ ሁሉ ሰው መጠየቅ አለበት። ከኔ ጋር ከኦኤልኤፍ ጋር እኮ የፖለቲካ ትብብር ለመስራት ማኒፌስቶ እኮ ሊኖር ይገባል። ፍሮም ስክራች what are you talking about? ምንድን ነው የተቀለደ ያለው ነገር? እኔ እኮ ቴክኒካሊ ብዙውን ጊዜ አንስቻታለሁ ይህችን ነገር። የዜጋ ፖለቲካ የሚታራምድ ከሆነ አንተ የሀገር አፍራሽ ነይ። ኢትዮጵያን የሚያድን አንድና አንድ ብቸኛው መንገድ ፊቱን መድኃኒት የብሔር ፖለቲካ ነው። በብሔር ተደራጅተ የፖለቲካ ማኒፌስቶን ፕሮግራሚን አውጄ አሳውቀ ምስጢር የሚባል ነገር አሁን ለምሳሌ ጽምዶ ምስጢር በምስጢር እንደዚህ እንትን ብሎ ብልጽግና ፕሮፓጋንዳ የሚሰራበት ምክንያቱ እኮ ፕራግማቲክ የሆነ ተግባራዊ የሆነ ጽምዶ እየመጣ ስላልሆነ እኮ ነው። አጉልቶም ያዙኝ ልቀቁኝ የሚለው ፕሮፓጋንዳ የሚሰራበት ብልጽግና ነው በነገራችን ላይ እዚህ አካባቢ። ኦኬ ሌላስ ምንድነው? ስለዚህ አንተ ጥምረቱ እንደሆነ ደጋፊ ጥምረቱ በጨበጣ ነው እያልክ ነው? እናመጣለን ለጊዜው እንጣመር በሚል በጨበጣ ነው እያልክ ነው ያለው? የለም፣ ውሸት ነው። ጽምዶ ውሸት ነው። ምናልባት ለምሳሌ የትላንትና እኮ ነው አይደለ? እንዴት ውስጥ የትግራይ ጦር ኮንቬንሽናል ወር የተደረገበት ትግራይ ላይ ኤርትራና ትግራይ እንደዚህ በቀላሉ ተስማምቶ ጽምዶ መሰረቱ? እውነት ነው? እሱንም ተው እስቲ። ኤርትራና ትግራይ እንኳ በፖለቲካ ኢንተረስት የፈለጉት ዋጋ ፖለቲካ ሰጥቶ መቀበል ነውና ለመትረፍ ኦኬ ለመባል ለመቋቋም ሲባል ኢሳያስና አብይ አህመድ ውስጥ ችግር ስለተፈጠረ ደብረጽዮንና ኢሳያስ ተናቦ እንደምንም ብለን እኛ እንቻቻል። ዞሮ ዞሮ ጎረቤትን ብልጽግና አብይ አህመድ ነው ይሄ ውስጥ የከተተን ኮንቬንሽናል ጦርነት ውስጥም የተጋበዛቸው አይነት ነገር ውስጥም ገብቶ ከሆነ በነገራችን ላይ እንዳትሸወዱ፣ በተለይ አማራ ፖለቲከኛ ነኝ ባዮች እንዳትሸወዱ። የትግራይ ፖለቲከኞች ጅል አይደሉም፣ ያውቃሉ አሳምሮ። እኔ ከምላችሁ ውጭ ምንም ቅንጣሽ መስመር የሚባለው ነገር ማለት ነው። የኔና የኔ አሁን ለምሳሌ የኦሮሞና የትግራይ ፖለቲካ ይማገባል፣ ተወደደም ተጠላ። በምንድን ነው የሚማገበው?
የብሔር ፖለቲካ ነው። አሁን በጣም ደስ እኔ ነኝ እንደ ህዝቡን እያሰማሁት ያለሁት ይሄን ኦዲዮ እያልኩ ነበረ ቅድም አንድን ኦዲዮ ስታሰሙን ማለት ነው። ኦኬ ምንም እኮ እንከን የለውም ያ ኦዲዮ። ኦሮሞም ይቃድሰዋል። አሁን ለምሳሌ አንዱ ምንድን ነው ያለ የኦሮሞን ታሪክ ትግራይ ነው እንደዚህ ሐውልት ተሰርቶለት ምናምን። እውነትክ ነው። በዚህ መልክ ነው ለውጥ ማምጣት የምትፈልገው ፖለቲካ ሰርተ የአማራውን ፖለቲከኛ የኦሮሞ ፖለቲካ ኦሮሞ የኔ ነው የሚለውን ነገር ካላከበርክለት የት ጋር ቆሜ ነው ልትግባባ ፈለግከው ነው ወይስ ኦሮሞን ለማጥፋት? በነገራችን ላይ ለምሳሌ ማለት ነው ቴዲ ጽምዶን በላይ የፈለገ ምድራዊና ሰማያዊ እንትን ፖለቲካ ተፈጥሮ ቢመጣ ከዚህ በኋላ ኦሮሞን ወደ ኋላ ሳይሆን ሌላ ስቴፕ ወደ ላይ ነው ከፍ የሚያደርገው። ታመነም ኦኬ ተወደደም ተጠላም እውነቴን ነው የምልህ። ደረቴን ነፍቼ ነው ይሄን ነገር የምለው። ከፋም ለማም ከአብይ ከብልጽግና በኋላ የኦሮሞ ህዝብን እንደ ዱሮ እንትን ብሎ ወደኋላ መልሳለሁ እሱ አልፎበታል። ቀልድ ነው እሱ። የለም ጭርስ የለም። እንደውም ገፍቶ ምናልባት ኦሮሚያ ሀገር ሆኖ እንዲሄድ ፈልጋችሁ ከሆነ ግፉት። እውነቴን ነው የምለው። እኛ ለዛ ነው ኢትዮጵያን ዲሞክራታይዝ እናድርግ። አየ በጣም ቀላል ነው። ተናበን ተስማምተን ዲሞክራሲ ሲባል ደግሞ የምርጫ ጉዳይ ነው። ከዲሞክራሲ ውጪ ልትመጣ አስቤ ከሆነ ግፋበት፣ ታያዋለ። እና ምንድነው ዞሮ ጽምዶ የሚባለው ነገር አትድከሙበት። ምንም የማይመስል ነገር ነው። ምክንያቱም እስቲ አማራና የትግራይና የአማራ አብንና ቲፒኤልኤፍ ጽምዶ አደረጉ ምናምን ነገር ወልቃይት ምናምን ነገር እንዴት ተስማምቶ ነው? ወይ ደግሞ ፕሪቶሪ አግሪመንት ላይ ምን ተባብሎ ነው ጽምዶ ላይ የተናበቡት የተግባቡት? ብልጽግና የጋራ ጠላት ነው። አዎ የጋራ ጠላት እንትን ለማለት እኮ አንድ እርምጃ የሚያስኬድ አይነት ነገር ደግሞ 4 ኪሎ ከገባን በኋላ 4 ኪሎ ዛፍ ጥላ ስር ቁጭ ብለን እንፈተዋለን በሚል ነው። አይቻልም። የለም ለምን እንደሆነ ታውቃለህ ቴዲ? ትግራይ ጦርነት ጊዜ ይሄ ቲፒኤልኤፍ ከሰባብረን እንትን ብለን ልክ ከገባ በኋላ ሌላው አረፋ ነው ሲባል ነበረ። ያ አረፋ ምናምን ተብሎ ሲቀለድ ሲተረት የነበረው ለኦሮሞ ፖለቲካ ኃይል ነበረ። እንደዚህ አይነቱ ፖለቲካ ኃይል ነው። የትግራይ ኃይል ደግሞ እችን ምንም የሚሸወዱ አይደሉም። እና ለትግራይ ፖለቲካ ኃይል ለመስራት ፈቃደኛ ሆኖ ከሆነ ግፉበት። ሌላው የዝናሽ ፖለቲካ በጎንደር በኩል ፕሊዝ ጎንደሪንም ዋጋ ባታስከፍሉ ጥንቃቄ አድርጉ የሚለውን ማሳሰብ እንወዳለሁ። አመሰግናለሁ ቴዲ። አዳምጣቸዋለሁ ከኋላ ከታች የጎንደር ልጆች የሚያነሱትን ጥያቄ ከቀዳማዊ እመቤት ጋር እያይዞ የዝናሽ ምናምን እንደዛ ከሆንማ እኮ ኮና ቤቲት ፎርታት አንተም የብሽሽቁ አካል አይደለ ቴዲ? አንተ ይለፍ ገብቶኛል። ግን እነሱም የደብረ ጽዮንን ሚስት ፈልገው የእሷ እንትን አመላላሾች ሊሉ ይችላሉ። የሚያነሱት አሁን ፖይንቱ ምንድን ነው? የሚያነሱት ሌጂቲሜት ነው? ትክክለኛ ጥያቄ ነው ወይስ ቅዠት ነው? የሚያነሱት ነገር ቫሊድ ነው ወይስ እንዴት ነው? እናንተ አእምሯችሁ የሚገነዘበው? ኢትዮጵያ ውስጥ የምታውቋቸው በሙሉ እስካሁን የመጣንበት ስንባላ የኖርንበት ነገር የመሬት ጉዳይ ነው። በመሀላችሁ እንዲህ ያለ ያለመግባባት ነገር ካለ ፖለቲከኛ ችግር እንዴት እንደሚፈታ ማስረዳት የለበትም? አሁን እኮ ችግር የሆነው ፖሊሲ ቢሆን ፖለቲካችን ፖሊሲ ስላልሆነ እኮ ነው። አሁን የኢኮኖሚ ፖሊሲ ቢሆን ኦኬ፣ ስልጣን ከያዝኩኝ የኮማንድ ኢኮኖሚ የካርል ማርክስን ቲዮሪ የኮማንድ ኢኮኖሚ ነው እዛች ሀገር ላይ ኢንስቶል ማድረገው ብትሉ ኖ የአዳም ስሚስ ቲዮሪ ነው የሚያስፈልገን፣ ፍሪ ማርኬት ኢኮኖሚ ነው የሚያስፈልገን የሚል አካል ይነሳል። በሀሳብ ትፋጫለ። አንደኛው ይመጣና የለም የጆን ሜሪ ኬንስ ቲዮሪ ነው የሚያስፈልገን፣ ሚክስድ ኢኮኖሚ ነው ይላል። ያሸነፈ ስልጣን ላይ ያወጣል። በኮማንድ ኢኮኖሚ ወይም ይሄ ምንድን ነው የእዝ ኢኮኖሚ ኢንስቶል አድርገ የሰዎችን የዜጎችን ኑሮ ከለወጥ ክትፈተሽና በሚሰጥ ተርም ቀጥል ትባላለ። ካልሆነ ወይ ፍሪ ማርኬት ኢኮኖሚ ያሸንፋል ወይ ሚክስድ ያሸንፋል። ይሞከራል። መስራት አለመስራቱ ይታያል። ፖሊሲ ቢሆን የኛ እኮ ፖሊሲ አይደለም። ለዛ ነው እኮ ማንጠግበው፣ ለዛ ነው ማንግባባው። አንዱ ብቻ ይመጣና 9 አይነት ጥያቄ ይጠይቃል።
9ኙም ቢመለስለት እንደገና ተነካ ይላል። ሁለተኛ አሁን የስራ አጥን ቁጥር እንዴት ትቀርፋለህ ተብሎ ባደጉት ሀገራት ፖለቲከኛ ይጠየቃል፣ ይፋጠጣል፣ ያስረዳል። ከባለ ሀብቶች ላይ ይሄን ወስጄ ይሄን እንዳረጋለሁ፣ ይሄን አድርጌ ይሄን አረጋለሁ፣ እንደዚህ ታክስ ጨምራለሁ ምናምን ብሎ በዚህ መንገድ ከዚህ ወስጄ እንደዚህ እያደረጉኝ ሰብሲዳይዝ እያደረኩኝ ኑሮን እንደዚህ አሻሽላለሁ ብሎ ይናገራል። እኛ ሀገር ይሄ የለም። የወልቃይት ጸገዴን ጉዳይ እንዴት ልትፈቱት ነው የተስማማችሁት ሲባል ሚስጥር ነው። ፖለቲከኛ እንዴት እንደምትፈታ ማሳየት እኮ አለብህ። ኦኬ ጽምዶ ፍጠር፣ ችግር የለውም። ኢትስ ኦኬ ያለና የነበረ ነው። 4 ኪሎ ከመግባት በፊት ተሳክቶልህ በለስ ቀንቶ 4 ኪሎ ከገባ በኋላ ይሄን እንደ ትኩስ ድንች ሲቀባበል የመጣን ጉዳይ ወይም ደግሞ ኮንሰርን አለን የሚሉ ወገኖቻችንን ወይም ወንድሞቻችን እህቶቻችን ጉዳይ የመሬት የግዛት ይገባኛል ጥያቄን እንዴት ነው የምትፈቱት? እሺ ቢባል ካልመለስክ ምኑ ታዲያ ምንድነው ያደርግ ምንድነው ጊዜ እያጠፋን ያለ ነው? የማዳም ቅመማም ትመጣለች፣ ሚስጥር ነው ትላለች። ምሁር የምትሉትም ሰውዬ ይመጣል፣ ሚስጥር ነው ይላል። ጤነኛ የምትሉትም ይመጣል፣ ሚስጥር ነው ይላል። ንክሩም ይመጣል፣ ሚስጥር ነው ይላል። እንዴት ይሆናል? እሺ ታዲያ ቆይ ካላስረዳህን ሲያከራክረን የነበረውን ሲያጨቃጨቀን የነበረውን ጉዳይ እኮ በዚህ ፈታለሁ ስትል እነዚህ ወንድሞች እኮ ኦኬ በዚህ የምትፈታ ከሆነማ እኔ ከአንተ ጋር ነኝ ይለዋል። ደጋፊ ያገኘህ ማለት ነው። አሁን ጥያቄን ቀረፋችሁ ይለዋል። ፖለቲካ ደጋፊ እያበዛ የምትሄድበት ነው።